ክርስቲያኔ አይደለም ያልተግባባ ነው። ጥያቄ አንድ ግልጽ አድርገው ፍቀድልኝ። ጥያቄን ግልጽ እኔና አንተ ካልኩ ጋር እስማማለሁ። አንተና ቤተክርስቲያን አትስማማም። አንተ እኔም ካልኩት ጋር አትስማማም፣ ከቤተክርስቲያኔም ጋር አትስማማም። ኢየሱስ በምድር ላይ ማልዷል ካልከው ጋር እስማማለሁ። ኢየሱስ በምድር ያለ ማልዷል ካልከው ጋር እስማማለሁ። ቤተክርስቲያን ኢየሱስ በምድር ላይ ያለ ማልዷል ብላ አታምነው። አላማለደም ትላለህ፣ በጽሁፉም አሳይሃለሁ። ቆይ ቤተክርስቲያኔ ኢየሱስ በስጋ ወራት አላማለደም ትላለች። አዎ የፍጡር ስራ ነው ትላለች። እና የማን ስራ ነው አይደለም ጥያቄው። ራስን ምልጃ የፍጡር ስራ ነው ብላ ያስቀመጠችው ቤተክርስቲያን ያስቀመጠችበት እየነገርኩ ነው። ያላለችው አለች አይደለም። ማን ያለ መረጃ የሚያሳየው ምልጃ የፍጡር ስራ ነው ብላለች ቤተክርስቲያን። አንተ ግን የፈጣሪም ስራ ነው እያልክ ነው ዳጊ እንደሚል። ስለዚህ እንደኔ ነው አስተሳሰብ ወይስ እንደ ቤተክርስቲያን ነው? ትክክል እየፈጠንከው ነው። አሁንም እኮ እየሄድክ ያለህበት ቋንቋ የሆነ ፋላሲ ለመስራት ነው እየጣርክ ያለው። ፋላሲው አይመችም። እኔ ለፋላሲው አልመችም። ለምንድነው ማልመች? ኢየሱስ በምድር እያለ አማልዷል ብለሃል አንተ። ኦርቶዶክስ ግን ኢየሱስ በምድር እያለ አላማለደም ብላለች ብለኸኛል። ትክክል ነኝ ዳጊ? አልሰማሁም። ምን አልከኝ? ያልከኝ ኢየሱስ በምድር እያለ አማልዷል አንተ ብለሃል። ኦርቶዶክስ ግን በምድር እያለ አላማለደም ብላለች ነው ያልከኝ። ኢየሱስ ቤተክርስቲያን በምድር እያለ አላማለደም ብላለች። አንተ ሰማኝ። ቤተክርስቲያን መረጃ የሚያሳየው ምልጃ የፍጡር ነው ያለችው። አንተ ደግሞ ፈጣሪ የሆነው ኢየሱስ ማልዷል እያልክ ነው። ጥያቄው ስላልገባ ነው አሁን ብሶዬ። ስለዚህ ቤተክርስቲያን እንደምትለው ምልጃ የፍጡር ነው ትላለህ? ይሄ ፈጣሪ የሆነው ኢየሱስ ሰው አይደለም ብላለች። ሰው ነው እንጂ ፍጡር አይደለም። ኢየሱስ ሰው አይደለም ብላለች አላለችም። ፍጡር ግን አይደለም። ስለዚህ ሰው የሆነው ኢየሱስ በምድር እያለ አላማለደም ብላለች። ያለችውን ልድገምልህ። ያላለችውን አንተ ያለችውን ልድገምልህ። ያላለችውን ነው ልድገምልህ የፈለከው ዳጊዬ ደግሞ ተው እንጂ ብሶዬ። እኔ ዳጊን ማምሸው ይቻላል። ያላለችውን አልደግምልህማ። ለምን ያለችውን አትደግምልኝ? ለምን ትለኛለህ ታዲያ? እኮ ያለችውን አትድገምልኝ አትበለኝ። የምደግምልህ ከደገምኩልህ ያለችውን ነው የምደግምልህ። ይኸውልህ ለፋላሲ ስለማልመች ይሄ ፈጣሪ ሰው የሆነው ፈጣሪ ኢየሱስ በስጋ ወራት በምድር እያለ እንደኔ ኢየሱስ አማልዷል ብላለች ብዬ ስልክ አንተ አላማለደም ብላለች ብለኛል። ትክክል ነኝ? አላልክም። አመሰግናለሁ። ስለዚህ ይሄ ሰው የሆነው ኢየሱስ ወይንም ሰው የሆነው አምላክ ኢየሱስ በምድር እያለ አማልዷል ብላለች አይደል? አላልኩም። ጥያቄን አልሰማኸኝም። ጥያቄው ነው ስለሆንኩኝ እኔ ስማኝ። አማልዷል አላችም አላለችም አላልኩም። ጥያቄን በደንብ ስማኝ። ቤተክርስቲያን በለኛ እንደሱ ቤተክርስቲያን ምልጃ የፍጡር ነው ብላለች። መረጃው አለኝ። አሳይኝ ካልከኝ አሁን አሳያለሁ እንጂ የፈጣሪ አይደለም። ኦኬ። አንተ ደግሞ ኢየሱስ በምድር ማልዷል ትላለህ። ልክ እንደ ኢየሱስ ማነው? ልክ እንደ ዳጊ ገባ። ልክ እንደኔ ኢየሱስ በምድር ማልዷል ትላለህ። ዳጊን አላውቀውም። እሺ እንደ ዳጊ እንዳትጠይቅ። እኔ ግን አውቀዋለሁ። እኔ ስለማውቀው ዳጊን ልናገር። አይ እኔን ስጠይቀኝ እንደ ራሴ ጠይቀኝ፣ እንደ ኦርቶዶክስና እንደኔ ስለማውቀውም ዳጊ ማውራት መብት አለኛ ወዳጄ። ስለማውቀው ዳጊ ስለማውቀው መረጃ የማውራት መብት አለኝ። አሁን ጥያቄ ስለ ዳጊ እንዲወራ አይደለም እኔ የምጠየቀው፣ ስለ ዳጊ አይደለም እኔ የምጠየቀው፣ ስለ እኔና ስለ ቤተክርስቲያን ነው። ዳጊ ነው የሚጠይቀው። ስለ ዳጊ ነው። ሐሜት አይደለም። ዳጊ በሌለበት ያወራን አይደለም። ዳጊ በሌለበት ያወራን አይደለም። ስለ ጠያቂው ዳጊ ጥያቄ ነው እየነገርኩህ ያለው። የዳጊን ጥያቄ እንዲገባ ዳጊ የሚጠይቀው መረዳት አለብህ ነው ወይስ ዳጊ ወጣልና ሌላ ሰው ዳጊን ወክሎ ይጠይቅ? እባክህ ዳጊን ይኸውልህ፣ ዳጊን ወደ ጥያቄው እንመለስ። ጥያቄ መመለስ ከፈለክ ነው፣ ካልፈለክ ችግር የለም። ጥያቄ አሁንም ልድገምልህ። ጥያቄ አንተ መረጃ ካለ ትሰጠኛለህ። ስለዳጊ እንዳታወራ። ቤተክርስቲያን ስማኝ። ቤተክርስቲያን በምድር ማነው ፍጡር የሆነው ኢየሱስ ማልዷል የምትልበት ካለ አንተ ታሳይ ይችላል። እሱ አንተ መብት ነው። በራስ ጊዜ አንተ የምትመልሰው መልስ አልመርጥልህም። እኔ የምፈልገው ግን ምልጃ የፍጡር ብቻ ነው ብላለች። አንተ ደግሞ ፈጣሪ የሆነው ኢየሱስም በምድር ያለ ማልዷል ትላለህ። ልክ መጽሐፍ ቅዱስ እንደሚለው ማለት ነው። አንተ ነህ ትክክል ወይስ እኔ? ልክ ቲክቶክ ፔጅ ላይ እንደሚገኘው ሁለት ዲያቆናትና ሌሎች ሁለት መምህራን ቤተክርስቲያን የተጋጩበትን ሐሳብ ነው ይዤ መጣሁት። እንደውም ማልዷል በምድር ይላል፣ እንደውም ማልዷል በምድር ይላል። አንተ የትኛውን ሳይድ ነው ያስከው?
የልደትን ሳይድ ነው ያስከው የመዝሙርን ሳይድ ነው ያስከው? እስኪ የትኛው ሳይድ ላይ ነው? ድራማውን ካሁን በኋላ ደግመህ ድራማ እንዳታወራ። የምታወራኝ መጽሐፍ ቅዱሳዊ ነው። ይሄ ልደት የትኛው ሳይድ ነው ያስከው ማለት ነው? የቤተክርስቲያን አስተምሮ ነው እንዲገባ ስለ ልደት አለ። ቆይ ስርዓትን ያዝ። ስለ ፋሲካ ስለ ልደት አታወራኝም። ስሜታዊ የሚሆነውን ሰው ፈልግና ከሱ ጋር አውራ። እኔን የምታወራኝ ጥያቄን ሰምተዋል እንዴ? አይዞህ አሁን ብፁዕ አምላክ እሺ ነርቨሳቱ ጀስ ቀጥለሽ አይዞህ ብፁዕ አምላክ ነኝ። አሁን መልሱን ስማ። ሰው የሆነው ኢየሱስ ክርስቶስ ቤተክርስቲያን በምድር እያለ በስጋ ወራት አማልዷል ትላለች። ልክ እንደኔ ተመልሶልሃል። ጥያቄ ግን ምንድነው? ሰውን የሆነው ኢየሱስ ምልጃ የሰው እንጂ የፈጣሪ አይደለም ትላለች ነው ያልከኝ። አንተም ደግሞ አልወጣኝም። ስማ እንደ ትላንቱ አይነት ሁኔታ እንዳይፈጠር ያልተባለ ነገር እያወራ ምልጃ የሰው እንጂ አላልኩህም፣ የፍጡር እንጂ ነው። መላእክቶችም እኮ ፍጡር ናቸው። መላእክት ሰው ናቸው እንዴ? ስለ መላእክት አልተጠየቁም። ጉድፈላ ዛሬ አይው ተመልከቱ እዚህ ጋር እንዴ መላእክት። ቆይ ፍጡር ማለት ለሰው ብቻ ነው እንዴ? አልተጠየቅኩ። ስለ መላእክት አላወራም። አዎ አየህ፣ በቃ ፍጡር ነው ያልኩህ። እኔ ቤተክርስቲያን ያለችው ነው ያልኩህ። አሁን ተሸውዳል። ችግር የለም እንመለስ። ይሄንን በኋላ አሳያቸዋለሁ። ችግር የለም። አሁን ተጠንቅቀህ መልስ። ጥያቄ በደንብ ነርቨስ ሳትሆን ስማኝ። ምልጃ የፍጡር እንጂ ፍጡር ማለት ማን ነው? ሰው ብቻ አይደለም፣ የመላእክትም ማለቷ ነው። ምልጃ የፍጡር እንጂ የፈጣሪ አይደለም ብላለች። መረጃው አለ። አንተ ደግሞ ዝንጀሮም ፍጡር ነው። ቤተክርስቲያንን ጠይቃት። ዝንጀሮን ያጠቃልላል ብለህ ቤተክርስቲያንን ጠይቃት። ፍጡር ብለህ ስታወራ ዝንጀሮም ብለህ እያወራ ነው። ፍጡር ጥያቄ ልትጠይቀኝ የፈለግከው ሌላው ጥያቄ የምትመልስልኝ መስሎኝ ነበር። ጥያቄ ልትመልስልህ ይኸው። ፍጡር ማን ነው? ጢንዚዛም ፍጡር ነው። ዝንጀሮም ፍጡር ነው። ሰውም ፍጡር ነው። አብራራው። ቤተክርስቲያን ፍጡር ነው ስትል ዝንጀሮን ይጨምራል የማይጨምር ብለህ ንገረኝ። አንተ ቤተክርስቲያን እኮ ነው የቻለች። እሱ ንገረኝ። ስለ የትኛው ፍጡር እንዳወራች የቤተክርስቲያን ትምህርት ከሆነ ንገረኝ። የአንተ ጥያቄ ስለ የትኛው ፍጡር እንዳወራች አልገባኝም በለኝ እና በኋላ ሄደህ ጠይቅ። ኧረ ዳጊ ቀስ በል በጌታ። ምንድነው ልጁ እኮ ከቤተ ክርስቲያን ኮንቴክስት አንጻር ሊመልስልህ እየሞከረ ነው። አንተ ግን እህት ዓለም ተይ። ስለ የትኛው ፍጡር ነው የምትጠይቀው? ደግመሽ እንዳትገሽ ሳንተሽኛላ። ደግሞ ማንም ሰው በማራቸው ቢገባ ታች ነው የሚወርደው። እነሱ ያወሩት ያቸው ስለ የትኛው ፍጡር ነው ጥያቄክ? ኦኬ ምልጃ የፍጡር እንጂ ፈጣሪ አይደለም ብላ ስትል ቤተክርስቲያን ስለ የትኛው ፍጡር ነው ጥያቄክ? አጥርተህ ጠይቀኝ። አይ ዶንት ኖ ስለ የትኛው ፍጡር ነው አላውቅም። ብቻ ምልጃ የፍጡር ነው ብላለች። የበግም ሊሆን ይችላል፣ የፍየልም የዝንጀሮም ሊሆን ይችላል። እሱን አንተ ነህ ንገረኝ። ኤርሚ ጋር ሂድና አጥርተና መጀመሪያ ጥያቄውን ሳታጠራ አትምጣ። ኦኬ ስለዚህ አታውቀውም ማለት ነው አንተ። እሱን አታውቀውም ማለት ነው። ሳታጠራ መተህ እኔን ትጠይቃለህ። የምትጠይቀው መጀመሪያ ወቅ አጥርተህ የምትጠይቀውን ለይተህ አውቀና ስለ የትኛው ፍጡር እንዳወራ ለይቼ አውቀህ ከሆነማ ስለ የትኛው ፍጡር ነው የምትጠይቀው? ዝንጀሮ ካለበት አንተ እንድትነግረኝ ነው። ልከለክል ስላልፈለኩ ነው። ዝንጀሮ እንደማይጨምር በእና ወጥቶ ትለኝ። እኔ የማውቀው ሰውና መልአክ ነው ፍጡር ብዬ ስጨርስ ዝንጀሮ አልክ። ቀለድክ አንተ። እንግዲህ ዝንጀሮ ካለበት አንተ ነው የምታውቀው። አጥርተህ መልስልኝ። እንግዲህ ዝንጀሮ ካለበት አሁን ቁም ነገሩን ወደ ቀልድ ልትለውጠው ከሆነ ፍጡሩ እኔ ግን ምንድነው ፍጡር ስትል ሰው ብቻ ስትል አስተካከልኩ። መላእክትም ፍጡር ናቸው። ጥያቄ ስለ የትኛው ፍጡር ነው? ስለ የትኛው ፍጡር ነው? የኔ ልንገርህ፣ እኔ ፍጡር ብዬ የምረዳው ልንገርህ። ምልጃው ውስጥ አጠቃላችሁታል ብዬ አይደለም። ፍጡር የቱን ትረዳለህ አይደለም። በቃ ስለዚህ ከኔ አንፃር አይደለም የሚመለሰው ማለት ነው። የሚመለሰው ከቤተክርስቲያን ፍጡር ስትል የቱን ነው ያለችው? ነርቨስ መሆን አለ። አይ ኖ ስልሱዬ ከመጀመሪያው እንትን ያልኩህ ለዚህ ቤተክርስቲያን ምልጃ የፍጡር ነው ስትል የትኛውን ፍጡር ነው ያለችው? ጥያቄ ስለ የትኛው ፍጡር ነው? ምልጃ የፍጡር ነው ብላ ስትል ሰምታታል። ጥያቄ ስለ የትኛው ፍጡር ነው? ቤተክርስቲያን ምልጃ የፍጡር ነው ብላለች። ስለ የትኛው ፍጡር መመለስ ይችላል? ስለ የትኛው ፍጡር ነው ጥያቄ ብላለች። ምልጃ የፍጡር እንጂ ፈጣሪ አይደለም ብላለች። አንተ ስለፈለከው የተፈለከን ምርጥ መልስ። የፈለከው ስለ ሰው ብቻ አርክ፣ ስለ መላእክት ነው የፈለከው። ዝንጀሮ ያማልል ስለፈለከው እኮ ብል ነፃ አረኩልህ እኮ ቤቱን እንትን ደደብልስም ነፃ አርከና አይዞህ አጥርተና ስለዚህ ጠይቃለሁ። በመጀመሪያ አጥርቼ ጠይቃለሁ። እኔ መስማት የምፈልገው ስለ ሰውና ስለ መልአክ ነው። እኔ መስማት የምፈልገው ስለ ሰውና ስለ መልአክ ነው። ምናልባት ቤተክርስቲያን ፍጡር ስትል ዝንጀሮም ጨምራ ሊሆን ከቻለ እንዳልከለክል ብዬ ነው። ስለ ሰውና ስለ መልአክ
አሁን አንድ ነገር ለይተልኛል። ስለ ሰው እና ስለ መልአክ ነው ብለኛል። ስለዚህ ስለ ፍጡር እንጂ ፈጣሪ አይደለም ስትል ስለ ሰውና ስለ መልአክ ነው እያወራኝ ያለው ስለ ፍጡር ሲሆን አይደል? ከሱ ተነስቼ መልስልሃለሁ። ስለዚህ ለይልኝ መጀመሪያ ስለ መልአክ ልመልስልህ ወይስ ስለ ሰው ልመልስልህ? መጀመሪያ አይ መልስ አልመርጥልም። ስለፈለከው መልስልኝ። ምልጃ የፍጡር ነው ብላለች። የጠየከኝን እንጂ መልሰው የኔ ፍጡር ነው ብላለች። ልመልስልህ የጠየከኝን እንጂ የኔን ፍላጎት አልመልስም። መጀመሪያ ስለ መልአክ ፍጡር ልመልስልህ ወይስ ስለ ሰው ፍጡር ልመልስልህ? ስለ የትኛው? የፈለከውን መልስ። የኔን ፍላጎት አልመልስም። ያንተን ጥያቄ ነው ያንተ ነው ነው ከኔ የምጠይቀኝ እንጂ ሰው እንዴት ጠያቂውን መልስ እንዴት እንትን ላድርግልህ ይባላል? የፈለከው መልስ ነፃ መድረክ ነው። እሺ ዳጊ፣ የአማርኛ ውስንነት ካለበት ሰው ጋር የተገናኘው ከብፁዕ አምላክ ጋር ነው። ይሄን እንዳትረሳ። ስለዚህ ስለ መልአክ ፍጡር ልመልስልህ ቀድሜ ወይስ ስለ ሰው ፍጡር ልመልስልህ ቀድሜ? ስለፈለክ የቱን ልመልስ? ስለፈለክ እኔ የፈለኩትንማ አልጠየቅም። አንተ የፈለከው ነው የምትጠየቀው። ኦኬ፣ ቤተክርስቲያን ምልጃ የፍጡር ስራ ነው ስትል ምን ማለቷ ነው? በቃ ይሄን ጥያቄ መልስልኝ። ከፈለክም አትመልሰው፣ ችግር የለውም። አይ ጥያቄ ለምን ትቀይራለህ? አልቀየርኩኝ። ከመጀመሪያ ጀምሮ እንዴ እየቀዳሁት ነው ታውቃለህ። ምጽውዬ እኔ ጋር ውሸት እንደዚህ ታውቃለህ። ጥያቄ ቀይሬ ከሆነ በኋላ እንሰማዋለን እኮ ይስቁብሃል። አይ እንደሱ አትሞክረኝ። ጥያቄ ቀየረ ብለህ እኔ ላይ ፋላሲ ልትሰራ ከፈለክ እሺ፣ አይሳቁብህ በቃ ይጸልዩልህ። ስለዚህ ጥያቄው አልተቀየረም። ቤተክርስቲያን ያለችው ምልጃ የፍጡር ነው ብላለች። ምልጃ የፍጡር ነው እያለች አንተ ፈጣሪ የሆነው ለምንድን ነው በምድር ላይ ማለደ ያልከው? በጣም ግልጽ ጥያቄ እኮ ነው። ግልጽ ጭንቅ ነው ግን አይዞ ጭንቁን ተውና ጥያቄውን አስተካክለህ ድገመው። ይኸው እድሉን ሰጠውክ። ቤተክርስቲያን ምልጃ የፍጡር ነው ብላለች። ምን ማለቷ ነው? ምልጃ የሰው ነው ማለቷ ነው። ከሰው አኳያ ከመላክ አኳያ ምልጃ የመላክ ነው ማለቷ ነው። ኦኬ ቀራለ መለስኩልህ። የፍጡር ምልጃ የሰው ነው ከመላክ አኳያ ምልጃ የሰው ነው ማለቷ ነው ላልከው መረጃ ስጠኝ። በጣም ጥሩ። ምልጃ የሰው ነው ማለት የሚጸልየው ሰው ነው እያለች ነው። ለምን ካልከኝ አንዱ ምን አለው መሰለህ? መረጃ ካለ ስጠኝ። ዝም ብለህ ያንተን ስሜት ሳይሆን መረጃ ስጠኝ። ይኸውልህ ከታች ጻፉልኝ። አንዱ ምን አላቸው ለቅዱሳኑ? አንዱ ለአንዱ ይጸልይ፣ አንዱ ለአንዱም ይማልድ አለ ጌታ። ለምንድን ነው ይጸልይ ያለው? ይማልድ ማለት ነው። ስለ ነገስታትም ስለ መኳንንትም እንድትማልዱ እመክራለሁ አለ ጌታ። ይህን ቃል አልተናገረም፣ ቃሉም አልተናገረም ስለማትል ጥቅሱን ከፈለግ ከስር ሊለጥፉታል። ይማልድ ስላለ መማለድ መጸለይ፣ ወደ እግዚአብሔር መጸለይ የማን ነው? የሰው ነው ብላ ተናግራለች። ከመላእክት አኳያም ደግሞ የመላእክ ነው ብሎ ተናግራለች። መላእክትም ደግሞ ምን ብሎ ሲጸልይ ተባል? አቤቱ የሰራዊት አምላክ ሆይ እነዚህ 70 ዓመት የተቆጣቸውን እነዚህን ሰዎች የይሁዳ ከተሞችን ማትምራቸው እስከ መቼ ነው ብላ ሲጸልይ ስላየች ምልጃ አንድም የመላእክት ነው፣ ጸሎት የመላእክት ነው፣ አንድም የሰው ነው። አንዱ ለአንዱ ይጸልያል። አመሰግናለሁ። የፈጣሪስ ነው ምልጃ? ፈጣሪ አይ አሁን ያልነገረች እኮ ምልጃ የፈጣሪ ነው አላለችም። የፈጣሪ አይደለም ነው ያለችክ። አንተ ለምን ታዲያ ኢየሱስ በምድር ማለደ አልክ? ሰው የሆነው ኢየሱስ ሰው የሆነ አምላክ ስለሆነ ነው። ስለዚህ ትክክል ነህ ማለት ነው። አንተ ትክክል ነህ ማለት ነው። ቤተክርስቲያን ትክክል ናት። ቤተክርስቲያን ትክክል ናት። ሰው የሆነው ኢየሱስ ክርስቶስ ሰው የሆነው አምላክ እርሱ ኢየሱስ ክርስቶስ ስለኛ ስለ ሰው ልጆች ያውም ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቧል። እግዚአብሔር ይባርክ። በቃ እኛም እንደሱ ነው የምናስተምረው። ቤተክርስቲያን እንደሱ ነው። ጥያቄው ስለኛ ነው። ቤተክርስቲያን አንተ እንደምትለው አትልም። አንተ ቤተክርስቲያን ብቻ ሳይሆን ብዙ አገልጋዮች ያው እኔ 4ኛው 5ኛው ቪዲዮ ገብታችሁ እኔ ላይ ተመልከቱት። አንተ እንደምትለው ቤተክርስቲያን አገልጋዮች አይሉ ባይደው ካንተ ጋር ተቃውሞ አይደለም እስካሁንም የጠየቁ እኔ አንተ እንደምታምነው ነው ማምነው። ከኔ ጋር ተስማማማ አይዞክ። ይኸውልህ ቤተክርስቲያኔ መዝሙረ ዳዊት ካለ ይግባና አውራ ካንተ ጋር ጨርሳለሁ። መጀመሪያ ያንተን ጥያቄ መቀበል ስላለኝ አንዴ ላስጨርስ። አንዴ ደቂቃ ጸጥ ብዬ ነው ያዳመጥኩት። አቋራጭ እንዳትል፣ ምክንያቱም የምፈልገው ትምህርት ነው እየተናገርክ ያለው። ልጠይቅህ የኔ ጥያቄ ነው ያስተማርክ ያለው።
ስለዚህ ፈልገው አንድ ጊዜ ብቻ አንድ ደቂቃ ታገሰኝ። ዝም ብዬ አዳምጫለሁ። ፖይንቱን አቋርጣ እንዳትሄድብኝ፣ ፖይንቱን እንዳታቋርጠው። ይኸውልህ ቤተክርስቲያን እንደዚህ ብለህ አትጸልይም ብለህ ነው በመልሴ ላይ ተረግጣ ማነው ኢየሱስ ክርስቶስ ሰው የሆነው አምላክ ኢየሱስ ክርስቶስ በስጋ ወራት በምድር እያለ አላማለደም አልጸለየም ትላለች ብለሃል። ማስረጃ አምጣ አላልኩ። ቪዲዮ እየተቀዳ ነው እንትኑ ዲስከሽን ታምናለች። ጸልዩዋል አማልዶ ብላ ታምናለች። እሺ ታምናለች። ምልጃ የፍጡር ስራ ነው ብላለች። እሱን ጠይቃት ቤተክርስቲያን ጻፍ። እኔ ምልጃ የፍጡር ስራ ነው ካለች በኋላ እኔ ስማ ምልጃ የፍጡር ስራ ነው ካለች በኋላ አንተ በምን አግባብ ነው በምን መረጃ ነው ያልኩህ? በምን መረጃ ነው አንተ ደግሞ ፈጣሪ ሆነው ኢየሱስ ማልዷል የምትለው እንዴ? ሰው ለአማርኛው ራሱ አምላክነቱን ተውተዋል እንዴ? ይቅርታ አድርግልኝና ኢየሱስ ፈጣሪ የሆነ ተብሎ አይደለም የሚነገርለት አማርኛ እንደማይነገርለት አውቃለሁ። አዎ ግን አምላክ ማለት የሚነገረውን እንኳን አታውቀውም። ያልተባለውን ማለት ፈጣሪ ነው አይደለም እንዴ? አይደለም በለኝ። አምላክ ማለት ፈጣሪ አይደለም በለኝ። አዲስ ነገር ማማራ ታዲያ ኢየሱስ ሰው የሆነ አምላክ ትለዋለች ማቃሉም ይለዋል። ሰው የሆነ አምላክም እሺ፣ ሰው የሆነ ፈጣሪም ፍጡርም ይማልዳል ማለት ነው በእናንተ ቤተክርስቲያን። ስለዚህ ሰው የሆነ አንዳችሁ ነው ልክ መሆን ያለባችሁ ማለት ነው። አንደኛ ሰው የሆነው አምላክ ኢየሱስ ክርስቶስ በስጋ ወራት በዮሐንስ 17 ላይ ላንተ የኛ ሰው በኦርቶዶክስ ነው። አንተ ማለት አዳምጠኛ ዳጊዬ መልሴን እንዴ እሺ፣ ግን የኛ እኔ እኮ እፈልገዋለሁ ብዙ ተወራ ስለምታወራ እፈልገዋለሁ። የኛ ትምህርት ነው ይኸውልህ ዳጊዬ እባክህ እኛ ላይ የሆነ የኛ ሰው በእነ ኦርቶዶክስ ነህ አውራ በጣም ፈልገዋለሁ። ንገራቸው አይዞህ ታገስ። ሁለት አገልጋዮች ቢያንስ ያው እየሰሙ ነው ከስር እርግጠኛ እየሰሙ ነው ወጥረው ይዘው በፍጹም አይማልድም ብለዋል። ዲያቆን መዝሙርና ማናቸው እንትና አሁን ኤርሚ ስም እየጠሩ ድራማ አስቆመው። ስም እየጠሩ ድራማውን አስቆመው። ጨንቆታል። ሰው በሌለበት አንጥራና መዝሙርን ጥራ ስላልከኝ ሻላርኬለታለሁ። መዝሙርን ጥራ ስላልከኝ አንዴ ላውራ። እሺ ቀጥታ ኖ በመሃል ማሳሰቢያ አትቀበል። በመሃል ማሳሰቢያ እንዲያሳሰብከኝ እጠራልሃለሁ። አያስፈልግም። ከኛ ጋር ማሳሰቢያ ሳይሆን ብፁዬ ማሳሰቢያ ሳይሆን መዝሙሬም ጋር አወራለሁ ስላለ ኦኬ ችግር የለም። ማውራትም ከፈለገ ካንተ ጋር ከጨረሰ በኋላ እንጂ ዝም ብሎ እንኳን ይሰማል። ትንሽ ደቂቃ ብትሰጠውና ቢጨርስ ብፁ ቢጨርስ ደስ ይላል። ምክንያቱም የኛን ስብከት እየሰበክ ስለሆነ ተጨንቀሃል። ለምንድን ነው ፈታ ማትለው? ነርቨሳት እኔ መጠየቅህ አንዴ ትንሽ ደቂቃ ይሰጥ። ትንሽ ስበክልኝ። ኢየሱስ እንዳማለደ በምድር ስበክልኝ። ጊዜ ፈጣሪ የሆነ ኢየሱስ እንዳማለደ አንዴ ትናገር። ትንሽ ደቂቃ ይጨመርልህ። እናገርልሃለሁ ያውን ኮርቼ እኮ አቋርጦ ሆኖ እኔ ጥሩ የሰበክልን አቋረጠ። ይስሙ ዲያቆናቶቹ ይስሙ። እሺ ቀጥል። ትችቱ ምን ያደርግልህ? ምንም እኮ ትችቱ ይሄ እኮ የመሸነፍ ነው። ደቂቃ እኮ ጨምርና አውራና ያልኩህ እኮ ኢየሱስ በምድር እያለ እንዳማለደ ይስሙ ዲያቆናቶቹ። ምን አልኩህ? ትችት የመሸነፍ የመጨነቅ ምልክት ነውና ወደዛ ነርቨሳቱና አንተ ደግሞ ጥሩ እያወራህ ነበር እስካሁን። ነርቨሳቱ እኔ ነኝ ትላንት አይደለም ዛሬ ያለ ነው እኮ ትንሽ ቀጥልን። ቆንጆ እኮ እኔ እኮ ተመችቶኛል እኮ እንደኛ የሚያወራ የኛ ሰው በኦርቶዶክስ ምንም አታውቀውም አንተ ሶፍት ኮፒ። በጣም ደስ ይላል። እግዚአብሔር ይባርክ። ግን እንዳትቀይር አሁን ሐሳብን የምፈራው ደግሞ ዲያቆናቱ ደግሞ መተው ደግሞ እንዳያስቀይሩ ነው የምፈራው። ይገባ እንደ ልደተ ማውራት ደስ ብሎኛል። ስም አትጥሩ ተብሎ አሁንም በቃ ኤርሜ ስም ይጠራው። ይቅርታ አልኩኝ። ይቅርታ አሁን ተሳስቻለሁ። በጣም ይቅርታ። አይደጋግመን እንጂ የምትሳሳተው። እሺ ይቅርታ። 2 ደቂቃ ወሰድና ኢየሱስ በምድር ያለ እንደሚማልድ ንገራቸው። ከዚያ አንተን ጥያቄ ልመልስ። ክርስቶስ መሐሪ ነው ብለህ እንደፈለግ ተሳሳቱ። እሱ ልምምድህ ነው። እሺ አሁን አዳምጥ። እሺ መድኃኔ ዓለም ኢየሱስ ክርስቶስ ሰው የሆነው አምላክ ስለኛ ስለ ሰዎች እኛን ለማዳን ከሰማይ የወረደው እርሱ ሰው የሆነው አምላክ ኢየሱስ ክርስቶስ በዮሐንስ 17 ላይ ላላመኑት ሳይሆን ላመኑት እስከ ዓለም ፍጻሜ ለሚያምኑት ሁሉ ምን ብሏል? ለምኗል። አባቱን ጸልዮም ለኛ የጸሎትን ኃይል ሰጥቶናል። እንዴት ብለን መጸለይ እንዳለብን አስተምሮናል። አብነታችን ነው። ስለዚህ ኢየሱስ ክርስቶስ በስጋ ወራት ጸልየዋል። ምን አለ ደግሞ በዕብራውያን ምዕራፍ 5 ቁጥር 7 እርሱም ሲንጠለጠል ስለኛ ሳይገባው እኛ የሚገባንን እሱ ተገብቶት
ለኛ መክፈል የሚገባንን እሱ ከፍሎት ሊቀ ካህን ሆኖ በክህነት አገልግሎቱ ለመከራ ተላልፎ በተሰጠበት ሰዓት ምን አለ? እርሱም በስጋው ወራት አለ በምድር ሳለ በመስቀል ላይ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። ይሄ የታመነ ነው። ይህን እውነት ቤተክርስቲያን የምትቀበለው አንተም እንድትቀበለው ፍጥረት ሁሉ እንዲቀበለው የምትመሰክረው ነው። ንባቡ የቤተክርስቲያን እውነት ነው። እግዚአብሔርንም ስለመፍራቱ ተሰማለት። ስለኛ የኛን ጩኸት ጮኸው፣ የኛን ለቅሶ፣ የኛን ሕማም ተቀበለው። ስለዚህ ኢየሱስ ክርስቶስ በስጋ ወራት ጸሎትን ምልጃን አቅርቧል። ስለማን? ስለኛ፣ ስለሰዎች እኛን ለማዳን የክህነት አገልግሎቱን ባገለገለበት በክህነት አገልግሎቱ ራሱ ለመከራ አሳልፎ በሰጠበት በዛ በሕማሙ ሰዓት ይህንን አድርጓል። ስለ አማንያንም በዮሐንስ 17 ላይ ምን አለው? በሉቃስ ወንጌል ምዕራፍ 22 ቁጥር 32 ላይ ሰይጣን እንደ ስንዴ ሊያበጥረን ወይም ደግሞ ሊያበጥራቸው በለመነ ጊዜ እኔ ግን ስለናንተ አማለድሁ ብሎም ነግሮታል። ይሄ የታመነ እውነት ነው። ስለዚህ እናት ቤተክርስቲያን ኢየሱስ በምድር እያለ አላማለደም አለች ብለህ የምትናገረው እውነት የለም። አሁን የምጠይቀህን ጥያቄ ታስተናግዳለህ። ታንክ ዩ ብፁዬ፣ እናመሰግናለን። 2 ደቂቃ ልውሰድና እንዳንተ ማጠቃለያ ያለስ ከዛ ጥያቄ ልመልስ። ጥያቄ ነው የምጠይቀው። እኔም ደግሞ 2 ደቂቃ አንተ ከ2 ደቂቃ በላይ ነው ያወራኸው። እኔ ደግሞ 2 ደቂቃ ነው እንድታወራ አይደለም የመለስኩት። ጥያቄን ነው የመለስኩት። አይ አንተ ፈቅደልኝ አይደለም እኮ ጥያቄን ነው የመለስኩልህ። መብት አለ። ጸጥ ብዬ ሰምቻለሁ። መልሴን የሰማኸው አስቁመው። መልሴን የሰማኸው ጥያቄውን ትጠይቅ መልስ ትሰጣለህ። አስቁመው። ያንተን ተራ ሰምተናል። ጥያቄውን ጠይቀዋል። ብፁን ጥያቄ መልሷልኝ። ከዛ ስለ ክርስቶስ መስክርልኝ አልከው፣ መስክሯልኝ። አሁን ጥያቄውን ተቀበለውና ከዛ የሱን ጥያቄ መልሰ ደግሞ እሱን እንድትከፍተው ከዛ 2 ደቂቃ ደግሞ ይሰጣል ማብራሪያው ማለት ነው። እሺ ችግር የለም። ያው በቃ 5ኛው ቪዲዮ ነው፣ ሄዳችሁ ተመልከቱት። እንደ ብፁም የሚያወራል እንደ ብፁም የማያወራል። እሺ ቪዲዮ ላጥፋና ጥያቄ ልቀበል። የቀደሙ ጥያቄ ልመልስልህ ስትጠይቅ የነበረው ነው የምጠይቅልህ ኤርሚ ዳጊዬ፣ የምጠይቅህን ጥያቄ ኤርሚ ዳጊዬ ሰማኝ ማለት የምጠይቅህን ጥያቄ አብራራልኝ ስለ ከፈለክ ማብራሪያውን ትተህ ቪዲዮ መክፈት መብትህ ነው። እኔ ችግር የለም። ኦፍ ኮርስ እሱ መብትህ ነው። በራሴ ተራ ነው የራሴ ነው። አሁን ጥያቄን አስተናግድ። በጣም ጥሩ። ቅድም ሰምታቸዋልና መሪን ኢየሱስ ክርስቶስ በአብ ቀኝ ሆኖ በአብ ቀኝ ተቀምጦ እየለመነ ነው እየጸለየ ነው። ዳጊ እሺ አዳምጠኝ በደንብ። በመጀመሪያ ይለምናል፣ ይወድቃል፣ ይነሳል ብለን እኛ እንዳምንም እኛ ያው ክርስቲያን ስለሆነ ማለት ነው። ይወድቃል ይነሳሉ ብዬ አልጠየቅኩም። አዎ ምንም አያስፈልገውም። ያስፈልገዋል አይደለም የኔ ጥያቄ። ኢየሱስ ልክ መሪ ጌታ ቅድም ቁጭ ብለህ እንደተናገሩት በአብ ቀኝ ተቀምጦ እየለመነ ነው እየጸለየ ነው አላሉ። መረጃም አሁን ቆይ አዳምጠኝ እባክህ። የሰው ስም አትጥራ። አንተም ደግሞ እዚህ ሌሉ ሰዎች ስም አትጥራ። ሰምተሃል? ቁጭ ብለሃል ሲናገሩ ቁጭ ብለሃል። የሰው ስም አትጥራ ነው ያልኩህ። እንግዲያው ልደተ መዝሙር እንዳንተ አይደለም የሚያወራው ብዬ ለቀጥል የነበረ ሰው ነው የነበረ ሰው እዚህ የነበረ ሰው ስም አትጥራ አትለኝም። አዳም አይ የነበረ ያልነበረ የሚባል ነገር የለም። ስም አትጥሩ ተባለው የደገምኩት ኤርሚ እባክህ ስም አትጥሩ ተባለ እንጂ የነበረ ያልነበረ የሚባል ነገር የለም። እባክህ ያልነበረ እዚሁ አስተምረው ስመጣ ከተጀመረ መረጃ አለኝ። 5ኛው ቪዲዮ ሄዳችሁ ይዩት። አንተ በተቃራኒ ነው እንግዲህ ዘማርያም የሚያምን አይደለ? በምድር አልማለደም ነው ዘማርያም ነው በለው። ኤርሚ አዳምጥ እኮ ስም አትጥራ አልኩህ። እሺ ሚት አርገን ስም አትጥሩ ብዬ ቅድም ተናግሬያለሁ። ደግማችሁ ከተራችሁ ግን የሆነ መሸነፍ ብዬ ነው ማሰብ በለው። እኔ ስም እየተባለ ስም የሚባል ነገር አታንሱ። ሌሎቻችሁ በማለት እኔ ኤርሚ የጠየኩት ቅድም መርጌታ እሱ ቁጭ ብሎ ስንወያይ ተናገሩ፣ ጨርሰው አመሰግናለሁ ብሎ ሄዱ። እሳቸው ኢየሱስ በአብ ቀኝ ተቀምጠው ለምን ስም ትጠራለህ? ዳጊዬ አሁን እኮ ከደቂቃዎች በፊት የነበረ ሰው እኮ ነው። ቁጭ ብሎ የነበረ ሰው ስም የነበረው አሁን እኮ ነው። አሁን ነው የተወያየነ ዳጊ ነበረ ራሱ ያ አሁን በቃ እንትን በሏ። ስሙን ሳታነሱ ወደ ጥያቄው ግባና ጥያቄውን ይመልስ። በጣም ጥሩ ጥያቄውን በቃ ቀጥሉሽ። ኢየሱስ ክርስቶስ እሳቸው ስማቸውን ይሻልጠራም እሳቸው የተከበሩት አባታችን በእድሜ አባታችን ናቸው። እሳቸውን ሲናገሩት እንደሰማኸው
ኢየሱስ በአብ ቀኝ ተቀምጦ እየለመነ እየጸለየ ነው ብለህ ታምናለህ? አላምንም። አይጸልይም፣ አይለምንም። መውደቅ መነሳት አያስፈልገውም። አምናለሁ። ይወደቀ ነው። አመሰግናለሁ። እሺ ኦኬ፣ መረጃ መስጠት አለብኝ፣ ማብራራት አለብኝ። አይደለማ አንተ ቅድም አብራርተህ ነው አይደል የመለስከው? ገባህ? ቆይ አንዛዛ ላለመመለስ አዛገ እንዳልባል ከአንዳንድ መልሻለሁ። ማብራራት ግን አለብኝ። ለተናገሩት ማላብራራ ከሆነ አይደለም እየጸለየ አይደለም እየለመነ አይደለም። እንደዚህ አይደረግም። አውቄ እኮ ማንዛዛት እችላለሁ ከፈለኩ አይደል? ስርዓት ይዤ ላውራ ብዬ አሁን ላብራራ ለመለስኩበት ነገር ራሴ አብራራልኝ እልሃለሁ። አንተስ አትጠይቀኝም። እኔ ነኝ እኮ መልሳሹ። መልስ ካንተ እየጠየቅኩ አይደለም መልስ አይደለም። የኔ ጥያቄዎች በተለያየ መልኩ ስትናገር ነበር። ጭንቀትህን ታስተጋባለህ። ቅድም ራሴ አስፈቅጄ ነርቨስ ሳትሆን አንተ ጠይቀኝና እንደገና ወይ ደግሞ ልመልስ። አሁን ልመልስ። መልሴን ሳልጨርስ ማቋረጥ አትችልም። መልሱንም አመሰግናለሁ ተመለሰልኝ። አንዴ መመለስ አይፈልግም ትላላችሁ፣ አንዴ ደግሞ ስመልስ ደግሞ ታቋርጠኛለህ። ለምን እንዳልናገር ፈለግህ አንተ? እየለመን አይደለም እየጸለየ አይደለም ብለህ መለስክልኝ። ቴንክ ዩ። አዎ እኔ አልጨረስኩኝም። መልሼ አመሰግናለሁ ከመለሰልኝ አልኩ። እባክህ በጣም ጥሩ። እሺ አሁን ሚዩት አድርግልኝና ልቀጥል። እኔ አብራራልኝ ብሎኛል ቅድም። ቪዲዮ ራሱ ከፈለግ ገፍተህ ማሳየት ትችላለህ ብለህ ነበር። ሰማችሁት አይደል? ለምን ራስን አይደለም ቪዲዮ ማሳየት ይቅርና መናገር አብራራልኝ ይላል። ነርቨስ ለምን ትሆናለህ አንተ? ነርቨስ ሳትሆን እናወራ። ቪዲዮ እንኳን ከፍተህ ማሳየት ትችላለህ። ለመረጃ ስትለኝ አልነበረም እንዴ? አላልኩም። እኔ ቅድም አስፈቅጄህ ነው ያብራራሁት። ቆይ አላልኩም። መልስ ስትመልስ ከፈለግ ቪዲዮ መክፈት ትችላለህ። አላልኩም። መልስ ቆይ ነርቨስ ሳትሆን ንገረኝ። ቆይ ነርቨስ ሳትሆን ንገረኝ። አላልኩም በለ አስፈቅጄ ነው ያብራራሁት። እኔ ራሴ አብራራ ስል። እሺ ወደ ኤርሚ ልመለስ። ኤርሚ መልስ ስትመልስ ቪዲዮ ከፈለግ ከፍተህ ማሳየት ትችላለህ ብሎኝ ነበረ። ውሸቴን ነው ብሎአልኝ እኮ። ግን ተመለሰልኝ ካለ ዳጊ ተመልሶለታል እኮ። አለቀ በቃ። አይሻልም እንደዛ? አይዞህ እሱ ተመለሰልኝ ስላለ እኮ እኔ መልሴን አጠናቅቄ መጨረስ አለብኝ። ቪዲዮ ማሳይ ከሆነ ቪዲዮ አሳያለሁ። ማስረጃ ማሳየት ፈልግ ከሆነ አስረዳለሁ። ግን አልገባኝም። እሱ በቃ ሲል አይደለም መልስ የሚያበቃው እኔ መልሼ ጨረስኩኝ ስል ነው እንጂ እሱ በቃ ሲል አይደለም። መልሰ ነው በቃ ተመልሶ ልኮ ሊሆን ይችላል። ገና የመጀመሪያው መስመር ካፌ ኢየሱስ የሚለው ቃል ሲወጣ ተመልሶ ልኮ ሊሆን ይችላል። ሴንቴንስን መጨረስ አለብኝ፣ ምላሽን መጨረስ አለብኝ። እንደዛ ከሆነ ጥሩ አይመጣም። ከሌሎቹ ጋር ስቆይ እንዲህ አይነት ነገሮች እኔ አገባኝም። እኔ ከሌሎቹ ማልመን አንዴ ብፁ ለምንድን ነው ግን ታች በጣም ብዙ ሰው ነው ቁጭ ብሎ እያዳመጠ ያለ። ለዚህም ውስጥ ገስት ውስጥም ተቀምጠው ብዙ ሰዎች አሉና ብዙ ነገር መማማር ማወቅ እየቻልን በክርክርና በጭቅጭቅ ብቻ ምንፈተው እኛ ታች ያለ ነው ቤቱን ከፍተን የምናዳምጠው እኮ ሁላችንም ከዳጊም ሆነ ከብፁ እኮ መልስ ፈልገን ምናምን ሳይሆን እናንተ በምትነጋገሩት ትክክለኛ በእግዚአብሔር ቃል ታምናችሁ ስታወሩልን እኛ የምንማርበት ነገር አለ። ስለዚህ አሁን ምንድነው ጠይቋል መልሰለታል። ከመለስክለት ተመልሶልኝ ለሁለተኛው ጥያቄ ልሄድ ካለ ችግር እኮ የለውም። ግን ደግሞ ብፁም ደግሞ ቅድምም ደግሞ ያለን ሰምቻለሁ። ቪዲዮም እየከፈት ከአብራርተህ መናገር ትችላለህ ብሎ አልኩ ሰምተናል። አይ እርሜ ቅድም ምን መሰለህ አንድ ጊዜ ዳጊ እኔ ማውራት ከኔ ጋር ከዋሸ ችግር ይፈጠራል ታውቃለህ። ከትላንት ሰምቻለሁ እንደዛ ልቀጥል እንግዲህ ያው ላብራራ ዳጊ ትቀጥላለህ። ቆይ እሺ ብፁ ምንድን ነው ቅድም ለአብራራ ወይ ያልኩት አብራራ ነኝ አብራራው። እኔ አብራራልኝ ስለሆነ እሱ የሚያብራራልኝ እንዴ? እኔ አብራራልኝ ሳልለው ምንድን ነው የሚያብራራልኝ? ኦኬ እሱ ደግሞ እያለ ያለ ነገር ከአንደበቴ የወጣውን ቃሉን አብራርቼ በደንብ መመለስ አለብኝ። እንደዛ ነው መለሰልኝ እኮ ተመለሰልኝ አልኩት። አብራራልኝ ብለውን ደግሞ ያብራራልኛል። እሱን እኔ ቅድም ለአብራራው ምንም እኮ ለመከራከር ለመጨቃጨቅ አንዳችሁ ተሻነፉና ከዛ ወደ ቀጣዩ ጥያቄ ነው። እሺ ወደ ቀጣዩ ጥያቄ እንቀጥ። ገና መች ተጠይቅ ጥያቄውን አጽንቼ ነው አብራራው። አይ ብፁዬ ልጨርስ። እሺ ሚዩት አድርጌ ሰማኋችሁ ሁለታችሁ ስታወሩ። እሺ ብፁ እሺ አንዴ አብራራ። ደግመህ ግን አብራራልኝ ሳልል እንዳታብራራ። አሁን አብራራ። ደግመህ ግን አብራራልኝ ሳልል እንዳታብራራልኝ። ያውን አብራራ። ጥያቄ ማብራሪያ ያስፈልገው ማለት ነው። እሺ ቀጥሉ ወይ ሜዳሽ አንዴ ሚዩት አድርገኝ ብፁዬ። ኤርሚ ያንተ ጋር ነው ድምጽ ያለው? እኔ ሚዩት ላ አይ ብፁ አድርጓለሁ ሚዩት። ኦኬ እኔ ስጠይቅህ እንትን አድርገህ መልስልኝ የሚባል ነገር የለም። ብትፈልግ አብራርተህ ብትፈልግ ሳታብራራ እባክህ ላውራ። እባክህ ኦኬ ከዚህ በኋላ ስመልስ እያብራራው ነው መልሰው። ማናችሁም ስጠይቃችሁም የራሴን መናገር እችላለሁ። ያንተን በራስህ ተራ ተናገር።
እኔ ስጠይቃችሁ አብራርታችሁ መመለስ ትችላላችሁ። በደቂቃም ስለምናደርገው ያው ደቂቃው ለነገሩ ይገድባችኋል። እኔም ስመልስ አብራርቼ መመለስ መብት አለኝ። በነገራችን ላይ አፋፌን እያልክ ነው ቅድም ስመልስልኝ ነበር። አፋፌንም ልልህ እችል ነበር። ትችላለህ። በቃ አሁን አብራራና አፋፍን አርጌ ከሆነ አንተ ማድረግ ትችላለህ። ችግር የለውም። አብራራ። አሁን አንተ አብራራ። ለኔ ብቻ መብት ይሰጣል ማለት እኔ አፋፌን ማለት አሁን ትክክለኛ ነገር የተናገርከው አሁን ትክክለኛ ነገር እንደሱ አርጌ ከሆነ ነርቨሳት ውስጥ እኔም እንደሱ አርጌ ከሆነ ፌር አይደለም። አንተም ብትሆን አፋፌን በለኝ እንዴ። ለኔ ብቻ ማን ነው መብት ይሰጣል? አብራራም ተብለህ ታወራለህ። ኧረ ተወዳጅ ተው። አብራራም ተብለህ ታወራለህ። በል አብራራ። አስጨናቂ ቴንክ ዩ ተባረክ። ሚውት አድርግልኝ። እሺ እኔማ ሚውት አላደርግም እንዴ ጠያቂ እኮ ነኝ። ቀጥል። እሺ እኔ ሚውት ሳላደርግ ላዳምጥህ አንረባበሽም። በኋላ እኔ ሚውት ሳታደርግ ነው አንተ መሀል እየገባ እንደፈለክ ነው ስመለስልኝ ነበር እኮ። እንዴት ይሻላል? ሚውት ሳላደርግ ላዳምጥህ ወደ ከዚህ በኋላ የሚኖረው ውይይት ላይ አብራራለሁ ካልክ አብራራ። መልሱን ሰምቻለሁ አብራራለሁ ብለህ አሁንም ቢሆን የሁለታችንን መብት ይከበር። እንዴት ይሻላል? ሚውት አድርጎ ነው ለቅድም ሳብራራ ነበር። ሪስፔክትፉሊ ይሻላል ነው ማለት እኔ አዳምጠኝ። ሚውት አድርግለት ብፁዕና እሱ አውርቶ ሲጨርስ ሚውት አድርጎ አይደለም እኔ ስመልስለት የነበረ ማይታው በቃ ከዚህ በኋላ ማከራከረው ነገር ያከራከራል። ለምን ፍራቸውን ያንጸባርቃል? አንተ ዝም በል ኤርሚ። በቃ እኔ እና እሱ ነው የምንጠያየው። አንተ ዝም በል ማለት ሲሆን እንደኛ እየሰማን ነው እኮ ብፁዕ፣ እኛ እየሰማን ስለሆነ እኔ ማለት ነው። ይኸውልህ ኤርሚ፣ እኔ ጠያቂ እንዴት ሚውት አድርግ ይባላል? በቃ ያወራኝ ከኔ ጋር እኮ ነው የሚያወራው። ለኔ እኮ ነው የሚመልሰው። አብራራ ብለዋል። ሚውት አድርግለትና እሱ አብራርቶ ሲጨርስ አንተ ሚውት እንዳለ እኮ ሲያብራራ ማቋረጥ ልገባበትም እችላለሁ እኮ ልገባበትም እችላለሁ። አብራራም ብዬው ወሬ ጋር ውስጥ ይገባል። አብራራውን በጣም ነው የሚስጠላው እውነት ለመናገር። እሺ ችግር የለውም። አለማድረግ ባይዘው ብፁዕዬ ትችላለህ። ሚውት አለማድረግም ትችላለህ። እኔ የሚሻለው የቱ ነው ያልኩ እንጂ የኔ መብት ብቻ ይከበር አይደለም። አለማድረግም ትችላለህ። ሪስፔክት አደርገዋለሁ። እሺ ወደ አርፈ ማስተብራራ ከሆነ እኔ ወደ ቀጣይ ጥያቄ እገባለሁ። እሺ ቀጣይ ባይዘው አንተ አይደለም እኔ አንድ ጠየቁ አንተ አንድ ጠይቅ ከዛ እኔ ነኝ ተዘጋጅ። ጠየቀሃል 6 እሺ ቀጥል አብሮ። እሺ እንግዲህ እንደሰማችሁት ምላሽ እንዳደመጣችሁት ኢየሱስ ይለምናል። ለኔ ነው መልስልኝ። ለነሱ ለኔ ነው ማታብራራ። ኧረ እባክህ ብፁዕ ለኔ ነው ማታብራራ። ፕሊዝ ፌር አለ አገባባለሁ ኤርሚ በእውነት ዳጊ ገባባለሁ። ለኔ ነው የምታብራራልኝ ለነሱ አይደለም። ለኔ አብራራልኝ። ስለዚህ እኔ የምገባባለሁ ማለት ነው አንተ ስጠይቀኝ እንደ ጉድ እኮ ነው ስትገባ የነበረው እንዴ እኮ እንዴት ይሻላል ነው ማለት ነው። ስትጠይቀኝ ልግባብህ እንደገባህብኝ ወይስ እንዴት ይሻላል? የሚሻለው አንድ ጥያቄ ነው የጠየቀኝ። እየቀያየርከው እንዴት ይሻላል ከዚህ በኋላ እንዴት ይሻላል ነው። አሁን ያንተን ምርጫ አክብሬ ነው ለነሱ ሳይሆን ለኔ ነው። እኔ ነኝ የጠየቅኩ ለኔ አብራራልኝ። እነሱ ይሰማዋል። ስታወራ አንተም ልግባብህ ወይስ ሳወራ ትገባብኝ ከዚህ በኋላ? እሺ በቃ አይገባብኝም ብዬ ላስብ። አንተ የምታረጉን በኋላ ደግማለሁ። ልክ ሰሙ ላይም ትላንት እንደይደፈሰ ያረከው ነው ማረግብህ። እሺ ልቀጥል። አብራራ። ኢየሱስ ዛሬ ይለምናል፣ ይጸልያል፣ ይወድቃል፣ ይነሳል ብለን እኛ ክርስቲያን ስለሆነን አናምንም። ግን ደግሞ ዕብራውያን 9:12 ላይ እንደሚናገረው የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጸሙ ማለት በቃ ጨርሷል ፈጽሞ እንጂ እየተመላለሰ እየወረደ እየተሰቀለ እየለመነ እየወደቀ የተነሳ አይደለም። አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ። እኛ ክርስቲያኖች ይሄ ደሙ ዛሬም ያስታርቃል፣ ዛሬም ከኃጢአት ያነጻል ብለን እናምናለን። ስለዚህ ኢየሱስ መውደቅ መነሳት አይጠበቅበትም። ልክ ዕብራውያን 7 አልጠየቅኩን አታብራራ። ልመልስ ይወድቃል ይነሳል ብዬ ያልጠየቅኩን አታብራራ። ልመልስ እሺ I will do the same thing እኮ ችግሩ መሰለህ ብፁዕዬ you know how smart I am አይደለ? እንደሱ ስማርት አንጫወት። እሺ ልቀጥል። ስለዚህ ይለምናል፣ ይጸልያል፣ ይወድቃል፣ ይነሳል and so on ብለን እኛ እናምንም። ምክንያቱም አንድ ጊዜ በገዛ ደሙ ገብቷልና። ዕብራውያን 7:25 ላይ ይናገራል፣ እንደዚህ ይላል። ስለ እነርሱም ሊያማልድ ካለ በኋላ ያለው ቃል ነው አሁን ግን ጭንቅ የሆነው። ዘወትር የሚል ቃል አለ። ዘወትር ትላንት ብቻ አይደለም፣ ዘወትር ዛሬ ብቻ አይደለም፣ ዘወትር ነገም ነው። ስለዚህ መውደቅ መነሳት አያስፈልገው። ምን ለማድረግ? ለማማለድ። ዘወትር ለማማለድ መውደቅ መነሳት አያስፈልገው፣ በህይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የሚመጡት የሚለው ቃል it's a future tense ገና ወደ እግዚአብሔር የሚመጡ አሉ። ገና ወደ እግዚአብሔር የሚመጡ የሚታረቁ አሉ። እነዚህ መታረቅ የሚፈልጉ ሰዎች ዳግዬ ስብከት ውስጥ ገባ። እነዚህ መታረቅ የሚፈልጉ ሰዎች መታረቅ ሲፈልጉ እየወደቀ እየተነሳ ያስታርቃቸው።
እየጸለየ ያስታርቃቸው እየለመነ ያስታርቃቸው አንድ ጊዜ የዘላለም ቤዛነት አግኝቶ ፈጽሞ ወደ ቅድስት በገዛ ደሙ ገብቷልና ያ ደሙ ዛሬም ያስታርቃል። እሺ ዳግዬ ነገን ኢየሱስ ክርስቶስ ነገን ያስታርቃል። ጠያቂ ነኝ። አንድ ነኝ ጠየቅኩና አንድ ነኝ ጠየቅ አንተ ጠየቅ ሶስተኛው እኔ ነኝ አራተኛው አንተ ነህ ዳግዬ። አይ ታንደማ ስለዚህ ወደ ሆስቱ እንመለስ ወደ ወደ ሆስቱም አትመለስም። አንተ ቅድም የጠየቀኝ አንተ ጠየቅኩት እሱ ሁለተኛ ጠየቀኝ ሶስተኛው ማን ነው? አሁን የተጨነቀው ለእንደ መርጌታ እንኳን እንደ መርጌታውን አይዞ እንደ መርጌታውን ቆይ አዳምጠኝ። አዎ ነገን ኢየሱስ ክርስቶስ ነገን ያማለዳት ኢየሱስ ክርስቶስ ነገን ባለቤቱ ልስማው አንተ መልስ ካለ ካስገደደ ይመልሳል። ያማለዳት መቼ ላይ ሆኖ ነው? መቼ ነገን ያማለዳት ወደ ሶስት ጥያቄ ነው ለመታዘዝ ፈቃደኛ ነኝ። እንግዲህ አንደኛው መልሶልኛል፣ ሁለተኛው መልሶልኛል። ዳጊ ቅድም ከሁለት ሶስት ጥያቄዎች ነው ስጠይቀው የነበረው እኮ ቅድም ማለት አንድ አይነት መንገድ ሆኖ ግን የተለያየ አድርገህ ሶስት ምናምን ነው ስጠይቀው የሰማውና ረጅም ሰዓት ነው ሲመልስልኝ ነበር። ምናልባት እሱ ግን አንድ ብቻ የጠየቀ አንድን ጨምሩና ከዛ በተለያየ አይነት መንገድ መልስለት። ቀጣይ አንተ ነው የምትሆነው። አዎ እኔ እዛ ሐሳብ መልስ በቃ ካዘዘኝ መልስልሃል። ቆይ ጥያቄውን ስማ ከዚህ በኋላ ጠያቂው ማን ነው? አንዴችን መልስ። ጥያቄውን ሰማለሁ። እሺ ጠየቃለሁ አልኩኝ። እየታዘዝኩ ነው እኔ። ይኸውልህ ታያጅ ጥያቄ 3 4 5 ደራርበ እንዳነሳብኝ እያልክ አሁን የአሁኑ ጥያቄ ለምሳሌ አያያዝም ያልከው ነገር ጭራሽ አያያዝም። ያው ዝም ብዬ ግን ያው ሆስቱን አክብሬ ብያለሁ። ከዚህ በኋላ ጠያቂ ነኝ ካልሆንኩኝ ኦኬ አንተ ጠይቀህ ነው። የመጨረሻ አሁን ሁለታችሁም እዚህ ላይ አንድ ጊዜ ያቆሙልንና ብጾም ዳጊም አንድ ያቆሙልንና ከዚህ በኋላ ካልሆነ እኛ ትምህርት እንማር ዝም ብለን ዳጊ ይሻለናል። አጭር አማርኛ እኛ ትምህርት እንማር፣ እናንተ የምትወያዩ ከሆነ በፍቅር ተወያዩልና ደቂቃ በመያዝ በምን ክርክር ከሆነ አቆሙትልና መዝሙርም መጥቷል። ትምህርት ወይ መማር የምንማር ከሆነ ትምህርት እንማርበታለን። እናንተ የምትወያዩት ነገር ደግሞ አስተማሪ ከሆነ ደግሞ ቁጭ ብለን ጊዜያችን እናጥፋ። ከዛ ውጭ ግን አሁን አንደኛ ነገር አንተ ጠይቅ እኔ ጠይቅ ደቂቃ ስንት ይሁን እኔ ቀጣይ ነኝ አንደኛ ሁለተኛ የተባባላችሁ የምትሄዱ ከሆነ እናንተ ምንድነው የሚሆነው? ዝም ብሎ ጭቅጭቅ ብቻ ነው የሚሆነው። ምንም አይነት እኛ ሴንስ አናገኝበትም ማለት ነው። አሁን ለምሳሌ ቅድም ዳጊ የተናገርከውን የኢየሱስ ክርስቶስን አማላጅነት ተናገርክ ፊት ለፊት ብፁም ይሁት አድርገህ ትሰማዋለህ። የሚሰበከው ስለ ክርስቶስ አይደለ? ኦኬ የእሱን ሀሳቡን እኛ ሰማ ነው ማለት ነው። ከዛ ደግሞ ዳጊ ጠይቀው ደግሞ ብፁ ሲያብራራ ደግሞ ወደ ደቂቃ ተጠብቋል። ለምን የእግዚአብሔርን ቃል የሚናገረው በዛ መንገድ ብንሄድ በቅንነት እኛን ለማስረዳት ከታች ያሉትን ለማስተማር ከሆነ በቅንነት እናርገው። ካለበለዚያ ግን ምንም ትርጉም የለውም። ለእኔ ሴንስ እየሰጠኝ አይደለም። ምክንያቱም ሴንስ ይሰጣል ታላላቆች ስለሆናችሁ ማለት ነው። አሁን ቆይ ጨርስና ታወራለህ፣ ችግር የለውም። አሁን እያልኩኝ ያለው አጭሩን አማርኛ እኔንም ጠይቅ አይደለም። ቅድም አንድ ሁለት ሶስት ጥያቄ ስጠይቅ ዳጊ ሰምቼዋለሁ። አንድ ጥያቄ ሆኖ ግን ሶስት አይነት መልእክት ያላችሁ የተለያዩ ስጠይቁ ነበረ። አሁን ደግሞ አንተ ደግሞ አንድ ጠይቀው በአንዱ ብቻ ረጅም ሰዓት ነው የቆያችሁ። ሁለተኛ ጠይቀውና ቀጣይ እሱ ነው የምትሚል። ግን ስትመልሱ መልሱ የሚሆነው በጭቅጭቅ ሳይሆን በደንብ አብራርቱ ይናገራል። በደንብ አብራርተህ ትመልሳለህ። ኦርቶዶክሳዊ የሆነውን መልስን ትመልሳለህ። ፕሮቴስታንታዊ የሆነውን መልስን ደግሞ ዳጊ ትመልሳለህ። ግን ስትመልሱ በቃ ይሆናል አይደል? በመግባባት ደረጃ የክርስቶስን ቃል በመረጃ በጥቅስ አድርጋችሁ መልሳችሁ ቁጭ አድርጉልን። ይኸው መዝሙር ያልሄድም ቁጭ ብሎ ነው ያለ። ለምን መዝሙርን ስጠራው ሊያስተምረኝ ነው የሚመጣ። ስለዚህ እሱ ደግሞ ታች አስቀምጨው እንደገና እናንተ ደግሞ መሀል ላይ ሆኖ ምንም አይነት ውይይት ካለለው ትርጉም አይኖሩም ብዬ ስለማምን በዛ መንገድ ብዙ ግን አልተጨቃጨቅንም እኮ ብዙም በስርዓት ነው የሚያወራው። እኔም ብዙም በስርዓት እኔ ስርዓት የላችሁም አላልኩም ዳጊ፣ ስርዓት የላችሁም። ብዙ ጭቅጭቅ አለው ብለህ ታስባለህ? የዛሬ ውይይት አካሄድ ላይ ነው እንጂ ያልተግባባ ነው እኮ አካሄድ ላይ ነው እንጂ ያልተግባባ ነው። እሱም በስርዓት ነው የሚያወራው። እኔ እንጃ እየተማማር ነው። እሺ ካልሆነ ችግር የለም። አንዴ ለሽ አሁን ባለበት ጠይቅ ብፁ በስነ ስርዓት ደግሞ አንተ መልስለት። በቃ አለቀ፣ እንጨርስ። በቃ ቴንክ ዩ። አይ እንደውም እኔ ለምን እንደክማለን? የመሪ ጌታን ጥያቄ እደግመዋለሁ። የመሪ ማለት ነው ማን ነው? ዳጊ ዕብራውያን 7:25ን አንብበክ፣ ሮሜ 8:34ን አንብበክ፣ ሉቃስ ወንጌል ምዕራፍ 22ን አንብበክ፣ ዮሐንስ ወንጌል 17ን አንብበክ። ምን ተረድተሃል? ኢየሱስ በሰማይ ሆኖ እያማለደ መሆኑን ተረድተሃል? አሁን ምን ተረዳህ አይደለም ጥያቄ። ያንተ መረዳት ይሄ ነው። ይሄ መረዳትን እኛ ትክክል የምናደርገው አንድ ነገር ስትመልስልን ነው። ምን ካልከኝ
ለምሳሌ ኢየሱስ ክርስቶስ ወደሱ የሚማልድ እንደሌለ ተረዳ፣ የገዛ ክንዱን መድኃኒት አድርጎ አመጣለት አለ። ይሄ የመጣው ጌታ በተጨባጭ ሲማልድ አይተነዋል በስጋ ወራት። ስለዚህ ሮሜን አይቼ ሰማይ ላይ ያማለደ ነው እንደያማለደ እንደሆነ ተረድቻለሁ ብለሃል። ዕብራውያንንም አንብበ 7:25ንም ሌሎቹንም ይህንን መረዳትን ራይት ምን ሰጠው ኢየሱስ ክርስቶስ ሰማይ ላይ ሆኖ የቱ ጋር ነው ሲያማልድ ያየኸው? በተጨባጭ ግለጥና አንብብልኝ። እንዳታወራ ንባብ ነው የምፈልገው። መልስ አትምረጥልኝ። እንዴት እንደምመልስ እንደዚህ አድርግልኝ እንዴ አይባልም። ጠይቀኛል፣ አክብሬ ሰምቻለሁ። ዝም ብለህ አዳምጠኝ። ልጅ ያየኸው የት ጋር ነው ብሎኛል። ይኸው በጣም በአክብሮት የመለስኩኝ። መልስ ያየህበትን ቦታ አንብብልኝ። መጀመሪያ አንብብልኝ። ፈልጋ አነብልሃለሁ፣ ዘምርልሃለሁ፣ የፈለኩትን አይደል። አንተ አታትመክር፣ አንተ ነግረኝ። እንዲህ አድርግልኝ አይባልም። ምግብ አይደለም ያዘዝከው። ዘምርልኝ አላልኩም፣ አንብብልኝ ነው። አዎ ምግብ አይደለም ያዘዝከው። ጥያቄ ነው የጠየቀው። አዳምጥ፣ ጸጥ ብለህ አዳምጥ። በጣም አካሄድ ላይ ጥሩ አይደለም። አካሄድ ላይ ጥሩ አይደለም። አካሄድ ላይ ጥሩ አይደለም። አዳምጥ። አሁን ልመልስልህ። አውቄ ጭቅጭቅ አድርጌ ላለመመለስ እንዳይመስል ወደ ጥያቄው ቀጥታ ልግባ። በሰማይ ያለ ሲያማልድ ያየው የት ጋር ነው ብሎኛል። ይሄ አይደለም ጥያቄ ካለ ያቋርጥ። ታነብልኛለህ? አታነብም? ኧረ ብዙ እኮ ትልቅ ሰዎች አሉ እዚህ ቤት። የእነሱም ጊዜ እየበላን ነው። ልመልስ። ጥያቄ ቀጥታ ልመልስ። አንብቤ ልመልስ፣ አላነብ ልመልስ። አመላለሱን አንተ መርጠህልኝ ነው እንደምመልስ። አንብብልኝ ነው ጥያቄው። አንብብልኝ እንጂ አውራም አይደለም ዘምርም አይደለም። በቃሌም ሊሆን ይችላል። አደራረጉ ስሜታዊ ለምን ትሆናለህ? ጥያቄ አንብብ ነው። እሺ አሁንም ተመልከት። ቤቱ እንዳይበጠበጥ ቀጥታ ወደ ጥያቄ ነው የሚሄደው። ተመልከቱ ብቻ። አውቄ ሌሎች ዳይቨርት የሚያደርጉት አላልኩም። እያወራ ነው። ኢየሱስ በሰማይ እያለ ሲያማልድ ያየው የቱ ጋር ነው ብሎኛል። ይሄን አንብብልኝ ብዬ ነው ያልኩክ። አንብብልኝ የቱ ጋር ነው? አይዞህ ጨርሰሃል ጥያቄን? አንብብልኝ። እሺ ደቂቃ አስቀምጥልኝ ኤርሚዬ። በቃ በደቂቃ ለመልስለት። ከዛ በኋላ ደቂቃው ላይ የሚያቋርጥ ከሆነ ታስቆምልኛለህ። እንደዚህ አላልኩም። አንብብልኝ። አይ አካሄድ ላይ ጥሩ አይደለም። ጥያቄ ግልጽ ነው። አይዞህ አይደለም እውነት ታነባታለህ። እሺ እንግዲህ በግድም ሆነ ማለት ነው ውይይቱ ታነባታለህ። በዛቻ ታነባታለህ። ወደህ ታነባታለህ። አንተ ጥሩ ሰው ነህ፣ ግን አካሄድ ላይ ጥሩ አይደለም። መልካም ሰው። እሺ ኤርሚ ካለህ ደቂቃ አስቀምጥልኝና ላውራ። ኦኬ የሚያቋርጠኝ ከሆነም እንዳታወራ። አውራልኝ አላልኩም። አንብብልኝ ነው ጥያቄው። መልስ ከጥያቄ አልቀበልም። መልስ ከጥያቄ አልቀበልም። አካሄድ ከጥያቄ አልቀበልም። እኔ አካሄድ አልጠየቅኩም። ጥያቄው አንልኝ አይባልም። ያዘዝከው ምግብ አይደለም። እንዲህ አድርጋችሁ ሰርታችሁ ገበያ ላይ ባል መልስ የለም። ልኝም አላልኩም። መዝሙርም ስራ አለው፣ እኛም ስራ አለን። አንዳንድ ስፒሮስ የኔ ልመልስ እንግዲህ እንደፈለኩ መለስ የለብኝም። ወደኛ ያምጡ በቃ። ቆይ ስፒሮስ አንዴ ይቅርታማ መመለስ የለብኝም። እኔ እንደፈለኩ እንደሚመቸኝ ልመልስ፣ ግን ከጥያቄው ያልወጣ ነገር ልመልስ አይደል እንዴ? ያልተጠየቁትን አይሁን እንጂ የተጠየቁትን ይጠቅመኛል፣ ይሄ መልስ ይሆንልኛል ብዬ በማስበው ነው መመለስ ያለብኝ እንጂ እንትን ይደረግልኝ ብሎ ነገር የለም። እሱዬ ፌር አይደለም። አሁን ታረጋግጥ ነገር ፌር አይደለም። እሺ አውት ኦፍ ሪስፔክት ለአንተ ብቻ ሳይሆን ለሌሎችም ካለ ሪስፔክት ፕሊዝ ሚውት አድርገውና ወይኔ ሚውት ላድርግልህ ካልጨረስክ። እሺ ላድርግልህ። ያው ሚውት የማያስፈልግም። እኔ ዝም ነው ምለው። አንብብልኝ። ያው እኔ እንደምፈልገው ነው የምመልስልህ እኮ። በእርግጥ ማንበብ አይቀርም፣ ግን አለማንበብ እችላለሁ። በቃሌም ልመልስልህ እችላለሁ። ጥያቄ አውራልኝ አይደለም። እሺ አዝፈንልኝ ማለት ዛሬ ደብራል። በእውነት ሰዎች አሉ፣ በጣም ትልቅ ሰዎች አሉ እዚህ ቤት። በእውነት ከኔም ካንተ የምትሻሉ ሰዎች ይታዘቡና እስካሁን ያለው እሺ የሆነው ያለፈው አልፏል። ከዚህ በኋላ ያለውን በጨዋ ደም እንጨርሰው። የጠየቀውን ጥያቄ ሰምቼዋለሁ። ከተሳሳት አልጠየቅኩም በለኝ። ከኔ በተሻሉ ወንድሞቼ በእነሱ ትከሻ ነው ይሻላለሁ። በእነሱ ትከሻ ሆኜ ነው ይሻላለሁ። አይዞህ እሺ ችግር የለውም። እኔ ከሁሉም እንደማልሻ የራሴን ነው የማውቀው። እኔ ከሁሉም እንደማልሻ። ስለዚህ የቱ ጋር ነው ያየኸው? አንብብልኝ። ሰማይ ላይ ሲያማልድ ያየው መመለስ አልችልም። ምን ነው ምን በፈለኩት ነው መልስልህ። አንብቤ ጮኬ ተናግሬ ዘምሬ በፈለኩት ልመልስ። አንተ ጥያቄ ጠይቅና ዝም ነው የሚባለው ወይ? ተሳስቼ እኮ ሌሎች ወንድሞች ያርሙኝ። ቆይ መዝሙር ያሬዳል እንዴት ነው መመለስ ያለብኝ? ስፒሮስ ግቡ አሁን ጣጣችሁ ችግር ይሄው ዝም ብያለሁ። እሱ ኦኬ በቃ አንዳንድ ጥያቄ ተጠያይቃችኋል። ሌሎቹ እንትን ይበሉ ማለት ነው። ካልተስማ ዛሬ አንብብልኝ። ስፒሮስ አንድ ጥያቄ ልጠይቅ እዚሁ ላይ ማለት ፈለገ ይመልስና በቃ ልክ አይደለሁም እኔ እንትን አድርግልኝ ብሎ መልስ አለ፣ ጥያቄ አለ። ስፒሮስ አንብብልኝ የሚባል ጥያቄ አለ። አንብብልኝ የሚል ጥያቄ አለ። ጥቅስ የጠየቀ ጥቅስ ከሌለ የለም ብለው እንትን በለው ማለት ነው። ኦኬ ጥቅስ ሳላነብ ግን ስጠይቅ መመለስ አልችልም። ጥቅስ ሳላነብ ክልክል ነው። ጥቅስ ሳያነቡ በቃሌ ካወቅኩትስ ጥቅሱን አይቻልም፣ አይፈቀድም። በቃል አንብብልኝ። ኦኬ በቃ እሺ ሚት አልከኝ።
እሺ ጥያቄ እንዳይረሳ። ለማንኛውም ጥያቄ ጥሩ ጥያቄ ባይ ዘ ወይ ጥሩ ጥያቄ እንጠይቀው። አንተም በሌለ ጊዜ አወራዋለሁ ብዙ ቤት ማብራሪያ ተደረካው ነው ዝባብ ነው የምጠብቀው። ጥያቄ ኢየሱስ በሰማይ ሲያማልድ ያየኸው የቱ ጋር ነው አለ። ኢየሱስ በሰማይ ሲያማልድ ማየት አይቻልም፣ ሳያማልድም ማየት አይቻልም። ማየት ራሱ ኢየሱስን አይቻልም ከምድር ላይ ተኩኖ። ለጥያቄው ራሱ ችግር አለው፣ ግን ላለመመለስ እንዳይመስል ለማለት የፈለገው ልረዳውና ለመልስለት ጠማማ ሳልሆን ማለት ነው። ስለዚህ ማየት ያየኸው ሲል ምን ማለቱ ሊሆን ይችላል? የተጻፈበት ይሄንን ሐሳብ አላልኩም፣ አንብብልኝ ያልኩ ጀለስ አውራ አላልኩም። መጽሐፍ ግለጥና ጥቅሱን አውጥታ አንብብልኝ። የቱ ጋር ነው ሰማይ ላይ ቁጭ ብሎ ሲያማልድ ያየኸው? አውጣና አንብብልኝ ያልኩ፣ አብራራ አላልኩም። አውራም አላልኩም። አንተ ነህ የምትፈቅደው ያመላለሱን መንገድ ማለት ነው አይደል? አውራ ሳታውራ አንብበህ መልስ ብለህ ጥያቄው አንብብልኝ ነው ዳጊ፣ አይዞህ አንብብልኝ ነው ጥያቄው። አንብብልኝ የቱ ጋር ነው ያየኸው? አላነብልህም፣ ግን መልስ መልስልሃለሁ አክብሬ። በቃ አመሰግናለሁ። መልስ አላነብልህም። እኛ በህይወታችን የተዋሃደን ስለሆነ ስለተዋሃደን ማንበብም አያስፈልገንም። የእሱን አማላጅ የሌለውን ከየት አምጥተህ ታነበዋለህ? አታነበው። መልሴ ይናገራል። መልሴ ላይ ጥቅስ ከሌለበት፣ መልሴ ላይ እግዚአብሔር ቃል ከሌለበት አድማጭ ይፍረድ። ጥቅሱን አንብበው፣ ጥያቄው አንብበው ነው። ካነበብከው በኋላ አብራራው ሰዓት ነው። እኔ በፈለኩ ሰዓት በፈልግ አነበዋለሁ፣ በፈልግ በቃል ያወራለሁ፣ በፈልግ ዘምረዋለሁ። ምን አገባህ አንተ? እኔን አመላለስ አንተ ነርቨስ በሆንኩ ቁጥር እኔ መሰቃየት አለብኝ? አይዞህ ተሰቃይተሃል። እመልስልሃለሁ ደግሞ ነገ ጠብቀህ ደግሞ ደግሜ ላይ አልፈልግም ብለህ እንዳትጠብቅብኝ። ማንበብ ካላነበብክልኝ አልፈልግም፣ አታነብልኝ፣ መቼም አታብራራልኝም። እንዳንተ አይነት ተወያይማ እፈልጋለሁኝ። ያንተ ችግር አካሄድ ነው። አሁንም አዳም አንብብልኝና ከዛ ደግሞ አብራራልኝ እልሃለሁ። ቀጣይ ከፈለክ እኔ እንደፈለኩ ነው መልስልህ። እንትን አድርግልኝ ሰማይ ላይ ሲያማልድ ያየህበትን ቦታ አንብብልኝ። ምግብ አይደለም ጠይቀሃል፣ አክብሬያለሁ፣ ልመልስ እንደፈለኩ ልመልስ። ሰው ይታዘብ። ተሳለኝ ለጃዴ ቃል ነው የማወራው። አውቀዋለሁ ካልክ በግድ ታነባለህ፣ አላውቀውም ካልክ ደግሞ አታነብልኝም። አይ ብዙ ብትረጋጋ አሪፍ ነው። ዛሬ እንደማላቀህ ሁላየው አይነት ሰው እየሆንክ ነው። በጣም ማለት ነርቨስ ምናምን የመሆን ብቻ ሳይሆን ላይክ ቤቱን መረፈሽ። እኛ ኦርቶዶክሳን አንገምትም ዳጊዬ፣ በፍጹም አንገምትም። አይዞህ ዛሬ ኦርቶዶክሳይም አልመሰልከኝም። ካንተ የተሻለ አይነት እሺ፣ አሁን ታነብልኛለህ አታነብልኝም? ሳላነብ መልስልኛለህ በቃሌ በፈልግ አይ እኔ እንደሚከለክልኛል በፍጹም ይሄ እንዲህ አይነት ኮንደሰንዲንግ ባህሪ ኬት አንተህ ታበረዋለህ ታነበዋለህ። Who do you think you are? አንተ እንዲያርግ ብለህ እኔን የምታዘኝ ማን ነህ? እኔ አንተን ለማዘዝ ማን ነኝ? ማን ነኝ? በቃ አስፈላጊ ነው እንጂ እንዲያርግ ብለህ እኔን ለማዘዝ አንተ ማን ነህ? ትጠይቀኛለህ፣ ፈቃደኛ ሆኜ እመልስልሃለሁ። በቃ ፈቃደኛ አይደለሁም። አንተ በምትፈልገው መንገድ ለመመለስ ፈቃደኛ አይደለሁም። በቃ ስፒሪት ሁለት ይበቃናል። ካልተስማማችሁ ለምን ለሌላ እድል አትሰጡም? ማለትም እኛንም ሰዎቹንም እዘኑላቸው። አይ እኔ ተስማምቻ እኔ ለመመለስ ተስማምቻለሁ። ያመላለሴን ግን መልስ አይመረጥም። ከተስማማን ብብልኝ ተሰማለህ። ካነበብክልኝ በኋላ ታብራራልኛለህ። አብራራልኝ እላለሁ አለት ማለትም አሁን መዝሙሬ ተጠራ፣ መጣ፣ ጠበቀ፣ ሄደ። እሺ መፍትሄ ሐሳብ ላምጣ። በጣም ጥሩ። እሺ ልመልስ። አንብብልኝ ብሏል፣ አነብለታለሁ። በቃ አንብብልኝ ብሏል፣ አነብልሃለሁ። ከዚህ በኋላ አመሰግናለሁ። እሺ አንተ ያልከውን አደርግልሃለሁ። ስማኝ፣ ከእኔ ደግሞ ኢየሱስ ሰማይ ላይ ሆኖ ሲያማልድ ያየበትን ቦታ ላይ ያነብልን ነው። አንብብልኝ ያለኝ ሌላ ነገር አታርግልኝ ብሎኝ። ጥሩ እኔም ስጠይቅ ደግሞ ምን እልሃለሁ መሰለህ? ዘምርልኝ። አሁን ስለኔ አታውራ፣ እሱ በኋላ ታውራለህ። እኔ ስጠይቅ ደግሞ ዘምርልኝ ትልሃለሁ። ካልዘመርኩኝ አሁን አውራው ኧረ እባክህ ሌላ አታውራ፣ አንብብልኝ። የቱ ጋር ነው ኢየሱስ ያማልድ? ገባችሁ አይደል? እኔ መልስልህ። አመላለሱን እኔ ወስኜ ነው የምነግርህ። እምቢ ማለት አትችልም። አይዞህ አልችልም ምናምን ማለት አይቻልም። ተዘጋጅ እንግዲህ ንባቡን ለመስማት ሁሉም ቋምጧል። ችግር እኔ ያው እነ ስፒሮስን ከማክበር ሌሎች ወንድሞች እኔ የተሻሉ ሰዎች ስላሉ ከማክበር ነው። እሺ ችግር አንብብልኝ ይሻላል። እኔ ግን የኔን መላለስም ዳይሬክቲቭን ነው የምሰጥሃለሁ። ተዘጋጅ፣ ለኔም ዳይሬክቲቭ ተዘጋጅ። እባክህ ሰማይ ላይ ሆኖ ሲያማልድ ያየህበትን ቦታ አንብብልኝ። ዕብራውያን 8 ከተናገርነውም እንዳታቋርጠኝ፣ ከተናገርነውም ዋና ነገሩ ይህ ነው። በሰማያት አይደል ብሎ ይጠይቀኝ። ይሄው ቃሉም በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን በቅንፍ አማላጅ በቅንፍ ስለኝ እኛን የሚያስታርቅ አለን። ጨረስኩ። አንብብ ብቻ ስለተፈቀደልኝ ማብራራት አልተፈቀደልኝም። ሚዩት አድርጋል ባይተው ወይ ነርቨስ ሆነ ነው መሰለኝ። ማብራሪያ ቢፈቀደልኝ አብራራው ነበር፣ ተከለከልኩ። ምን ላድርግ እንግዲህ? እንዲህ ብቻ መልስ ተብያለሁ። አሁን እኔ ልጠይቅ እንግዲህ ሚዩት አድርጋለሁ። ስንት ነበር? 8 ስንት ነው ያልከው? ዳጊ
ስምንት አንድ አላነበበውም። ቃል ነው ሰንቅሮ ያነበበው የራሱን ንባብ በጌታን ረዳጊ አቤት በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን የሚለውን በቅንፍ አማላጅ ብለህ ሰንቅረህ ንገረኝ አላልኩህ? ማን ሰንቅር አለ? ያንተን ቃል ማን ሰንቅር አለ? መጀመሪያ ቤተክርስቲያን ነች የሰነቀረችው። አሳያለሁ መረጃው። ማን ሰንቅር አለ? የፈለከውን ቃል አሳያለሁ። ቤተክርስቲያን እንደሰነቀረችው ቃሉ በስርዓት ለቃሉ ታምነህ በስርዓት አንብብልኝ። ከዛ በኋላ ነው ደግሜ እያነበብኩለት ነው። ኤርሚያስ ስማ፣ እኔ ሁለት ያዘምረዋል ማለት ለቃሉ ታምነና በስርዓት አንብብልኝ። በስርዓት ካነበብክልኝ ይኸው በቃ ቤቱ እንዳይበደም ሁላችሁም ሰማይ ላይ ኢየሱስ እያማለደ ደግሞ ሲያማልድ ያየበትን ቦታ ደግማችሁ ስሙ። ይኸው እሺ፣ ይኸው ሁለት ትዘምራለህ። ከተናገርነውም ዋና ነገሩ ይህ ነው። በሰማያት የጠየቀኝ በምድር አይደለም፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እኛ ጴንጤዎች ኦርቶዶክሶችስ አላችሁ? ጨርሻለሁ። ደግሞ ጠየቀኝ። ያው ሰምታችኋል፣ ጥያቄውን መልሶታል። ምን ብሎ ኢየሱስ ሰማይ ላይ ሆኖ ሲያማልድ፣ አዳምጥ። ልታብራራ ነው? አልገባኝም። ጥያቄን ጨርሰሃል፣ መልስም አግኝተሃል። በፈለግከው መንገድ ነው መልስ ያገኘው። አሁን ወደ ጥያቄ ያክብረኝ። ሰሙክ እኮ አሁን ያነበብከውን እኮ ሰሙ እኮ ጠየቅ። በፈለግከው መንገድ መለስኩ። ለቤቱ አስቤ ለወንድሞች አስቤ እንድታብራራልን ጠይቅ ነው እባክህ ዳጊ። አንተ እንድታብራራልን ቆይ፣ እኔ ራሴ ነኝ አብራራ። ሌላ ጥያቄ ማለት ነው? ጨምር ጥያቄ። እሺ ጥያቄ አይደለም። አንድ ማብራራት ትፈልጋለህ? ጠንቅቄ አውቃለሁ። ይኸውልህ ኢየሱስ ክርስቶስ አረዳጊ እባክህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ መሆኑን የቱ ጋር ነው ሲያማልድ ኢየሱስ ሲያማልድ ያየኸው ስለው ዕብራውያን 8:1 አወጣ። 8:1 ካወጣ በኋላ ቁጥር 3 ምን ብሎ አነበበው? በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን የሚለውን ቃል ነው ያነበበልኝ። እኔ ግን የጠየቅኩት የቱ ጋር ነው ሲያማልድ ያየኸው? ለእንዴትኛው መስቀል ላይ እንዳየኸው ዮሐንስ 17 ላይ እንዳየኸው ብዬ ነው የጠየቅኩት። ሰማይ ላይ ምን አለ ሊቀ ካህን አለን ወይ ብዬ ነው ያልጠየቅኩትም። ስለዚህ ዕብራውያን 8:1 ኢየሱስ ሰማይ ላይ ሆኖ ሲያማልድ የሚያሳይ አይደለም፣ ንባቡም አይልም። ዮሐንስ 17 ላይ አባት ሆይ እያለ ሲማልደው አንብበናል። ልክ እንደሱ ሲያማልድ ያየህበትን አንብብልን። ይሄንን ለይተህ ልታነብልን ካልቻልክ ማለት ነው ዳግዬ መውጫ ቀዳዳ እንዳጣ ቁጥር አሁን ንባቡን ታስተካክላለህ ወይስ ራሱን ሰማይ ላይ ያማለደ መሆኑን ማሳያ ነው? ሮሜ 8:1 የሚለውን አብራራለሁ ካልክ ይሄው አብራራው፣ ይስሙክ ጉድህን። ጥቅሱን አስተካክዬ ደግሞ አነበዋለሁ ካልክ ደግሞ አስተካክል አነበው። ሁለቱን ምርጫ ሰጥቻለሁ። እሺ ታንክ ዩ። እያብራራው ነው እንዳታቋርጠኝ። ከተናገርነው ዋና ነገሩ ይህ ነው። በሰማይ በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ሊቀ ካህን ምንድነው ስራው? ምልጃ ነው። ሊቀ ካህን ምንድነው ስራው? ማስታረቅ ነው። ኦኬ፣ አንድ ጥቅስ። ሁለተኛ ጥቅስ ወደ ሮሜ ጋር እንሂድ። ሊቀ ካህናት ስራው ምንድነው ብዬ አልጠየቅኩም። አትጠይቀኝ። አብራራ ብለኛል። ያብራራ ነው። አዎ የምታብራራልኝ ሰማይ ላይ ሲያማልድ ያየህበትን ነው እንጂ የምታብራራልኝ የሊቀ ካህናት ስራው ምን እንደሆነ ንገረኝ። አይደለም የምትለውን ነገር ያየኸው የሚለውን ቃል አስተካክለው። ባይተው አይታይም። እግዚአብሔር ማየት አይቻልም። ከዚህ ከምድር ላይ ሆነ ስናነብ አይተናል። ቃሉ ሁሉ ስናነብ አይተናል። እግዚአብሔር ማየት አይቻልም። ጥያቄህን ነርቨስ ስትሆን ማየት ያገኘህ አብራራ ብለሃል። አይዞህ አሁን የተጠየቀው አብራራ ብለሃል። የሊቀ ካህን ስራው ምንድነው የምታብራራልኝ? የሊቀ ካህን ስራው ምን እንደሆነ አይደለም። በሰማይ ኢየሱስ ሲያማልድ ላሳይ። በሰማይ ኢየሱስ ሲያማልድ ላሳይ። አዎ ያየህበትን እሱ ነው አንተ ነው ማሳየት የምችለው። እኔ ከምድር ኢየሱስ ምን እንደሆነ አልጠየቅኩም። ያየው ተጠየቀው እንዳታብራራ። በስጋ ከተገለጠው ኢየሱስ በስተቀር ሁሉም ሰሙ አብን ማየት አይቻልም። እሺ እንቀጥል። ላብራራ። ያብራራውን አታቋርጠኝ። የሞተው ይላል። ያልተጠየቀው እንዳታብራራ። የሞተው በሰማይ ሲያማልድ ያየው የትኛው ነው ብሎኛል። አላየሁትም፣ ግን እንደሚያማልድ ማስረጃ እየሰጠው ነው። እኔ አላየሁትም። ካላየው ማለት መልስልኛል። አታብራራውም። ያየው የለ። ከምድር ሆኖ እግዚአብሔርን ማየት አይቻልም። እግዚአብሔርን አየኸው ወይ አልጠየቅኩም። እግዚአብሔርን አየኸው ወይ ብዬ አልጠየቅኩም። የት ቦታ ነው ያየኸው አላልከኝም እንዴ? ይኸው ኢየሱስ ሰማይ ላይ ሆኖ ሲያማልድ ያየህበትን ቦታ ግለጥና አንብብልኝ አልኩ። ሰማይ ላይ ሆኖ ሲያማልድ ማየት ከምድር አይቻልም። ስለ አይን ማየት ከሆነ የምታወራው አይደለም። ድርጊቱን ሲያደርገው ያየኸው የት ጋር ነው ከሆነ ጥቅስ ልስጥህ።
አሉና ለምሳሌ ይኸውልህ ሰማይ ላይ ቅዱሳን የቱ ጋር ነው ሲያማልዱ ያያችሁት ብለህ ትጠይቃለህ። የቱ ጋር ነው የተጻፈው? እስቲ ቅዱስ ሲያማልዱ የቱ ጋር ነው የተጻፈው? እኮ እሱን ላብራራልህ። ያያችሁት የሚለው ቃል አያስኬድም። ማየት እንዴት ይቻላል? በሰማያት የሚሰራው ነገር ሰዎች ማየት ይችላሉ፣ በስጋውያን ናቸው አይችሉም። ግን ጥያቄን ፖዚቲቭ ተረድቼዋለሁ፣ ገብቶኛል። ሊትራሊ ያየኸው ለማለት አይደለም ብዬ ገባኝና በቃ ስለዚህ አሁን ኢየሱስ ሰማይ ላይ ሲያማልድ ያየው ምልጃን ሲያረግ ከመጽሐፍ ቅዱስ ላይ ይሄንን ሐሳብ ያገኘው የትኛው ለማለት ነው ብዬ ተረድቻለሁ እንጂ እኮ ዝም ብዬ ጉዳዩን 8:2 ላይ ነው ማድረግ ይችላል። ሮሜ 8:2 ላይ ነው ሰማይ ላይ ሲያማልድ ያየው ክርስቶስን። ኧረ ሮሜ አንተም ቀላቀልክ ወይ? ሮሜ ያደረገው ዕብራውያን ነው። ዕብራውያን 8 ላይ ነው ያየው። ባይደው ታውቃላችሁ እንዳለ ነው የምታምታቱት። ቻፕተር ታምታታላችሁ፣ መጽሐፍ ታምታታላችሁ። ሲያማልድ ያየው አይዞህ እሺ አንተ አይዞህ እንጂ የዕብራውያን ሮሜ እያልክ እናንተም ቀርተን ማሰማት አለብን። አንተ በርግጥ ሮሜ ጋር ሄዳል። ዕብራውያን ያው በድፍረት አንድ ጥቅስ አውጥተሃል። እሺ ሮሜ ጋር ሊድልና ለመልስልህ እንደውም ጥሩ ነው አስታወስከኝ። በቃ አመሰግናለሁ። ተመልሶልኝ አብራራው ብለኸኛል። ለአብራራ ሳላብራራ ዛሬ ፌር አይደለም ታረጋግጠው። አሁን ላለመመለስ ግርግር ይፈጥራል አይነት ነገር ስታወሩ ነበር አልተላል። ግን ለመመለስ ይኸው መከለ ያየው እንደሆነ ሰው ይመለስ። ይኸው ጥያቄን ጨርሻለሁ። አንተ ጨርሰሃል። ግን ማብራራቴን አልጨረስኩም። ቅድም እንደሰጠኝ 2 ደቂቃ ቅድም የሰጠኝ አንተ 2 ደቂቃ ተጠቀምና ይኸው በፈለከው መንገድ አብራራ። አታቋርጠኝ ማለት ነው። ይሄ አሁን አቋርጠም ቪዲዮም ከፈለክ እሺ ቪዲዮ ይከፍታልና ዕብራውያን 8 ያነበብከውን ትንሽ ወደታች ብታነበው እኮ ሌላ ነገር ነው የሚለው። ማንበብ ትችላለህ ማለት ለመግባባት ያህል። ያው እንግዲህ እንደዛ አይገባም ታውቃለህ ስፒሮሲ። ግን አይገባም ግን ለመማማር ሚውት አድርግና እንደ አሁን ጥያቄም አንተም ካለ በኋላ ላይ ለመግባባት ይሄ አሰናል አሁን ያደረገው ነገር ትክክል አይደለም። ግን አጋንኛ ላይው ኢትስ ኦኬ ችግር የለም። አገባኝ ዳጊ አላምንም ብለህ እኮ ይለምናል ለሚለው ማስረጃ ለመስጠት እየሞከርክ ነው። ለዛ ነው። እሺ ነው ዳች አመሰግናለሁ። እሺ ቀጥሉ። ችግር የለም ተረድቻለሁ። ሌላ ጊዜ ግን እንደዚህ አይደረግ። እሺ ቴንክ ዩ በጣም ዳጊ 2 ደቂቃ ኢትስ ኦኬ ተረድቻለሁ። ወደደው መንገድ ስፒሮስ 2 ደቂቃውን ተጠቅም። ፈለከው መንገድ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው እኛ በእግዚአብሔር ቀኝ በሰማይ ነው ብለን ነው የምናምነው። እነ ብፁም እንደሚያምኑ አላውቅም። እኛ እንግዲህ ተሳስተን ከሆነ እንታረማለን። በእግዚአብሔር ቀኝ ያለው እያለ ሲያወራ ስለማን ያወራው? የጠየቁ እኮ ስለ ኢየሱስ ነው ሊለኝ ይችላል። እኔም እኮ ስለ ኢየሱስ ነው የማወራው። ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የእግዚአብሔር ቀኝ ሰማይ ነው። ኢየሱስ የሚማልድ ተብሎለታል፣ ስሙም ተጠርቷል። ይሄው መረጃ 1 ደቂቃን ተጠቅሜ ደግሞ ይላሳይ ቪዲዮ ላብራ። በትልቁ አርገኝ ወዳጄ ማነህ ኤርሚዬ፣ በትልቁ አርገኝ ቪዲዮ በደንብ እንዲታይ ማለት ነው። ባጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በመዋዕለ ሥጋዌ እንኳን ክርስቶስ አማላጅ ነው። በዚህ ላይ ቆይ ሲመረስ ምን ያደርገው? ማስታረቅ። በመዋዕለ ሥጋዌ እንኳን ቤተክርስቲያናችን ምልጃ ብላ ተጠቀሙቃል። እኛ ክርስቶስ ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። እዛ ካልን ቀጥታ ከመጽሐፉ ጋር ግጭት ነው የሚሆነው። አብን ማለደው፣ ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት ይሄ የሸገረ ነገር ይሄ ነው እንግዲህ። ስለዚህ እንዲህ አይነት ትምህርት አለ፣ እንዲህ አይነት መዛባት ስላለ ነው ወንድማችን የኛ ሰው በኦርቶዶክስ ያልኩት ለዚህ ነው። የኛ ሰው በኦርቶዶክስ ብፁዕ ይባላል። እንደኛ ነው የሚናገረው። ኢየሱስ በምድር አማልዷል ብሎ ልክ እንደኛ ይናገራል። የት ሄዶ ኦርቶዶክስ ቤት ውስጥ ሆኖ እንደሞ እንደሚሉ ተነሱ ደግሞ ብለው 2 መምህራንን 1 ዲያቆን ያው አይኛውን ጨምሮ ደግሞ አረ እንደሚባል ትምህርት የለም የተባለ ነው። ባቢሎናዊነት በእንዲህ አይነት መልኩ ስለሰፈነ ነው። ኢየሱስ በሰማይ በአብቀኝ አለ። ሰማይ ማለት አብቀኝ ነው። ኢየሱስ ነው ስሙ ተጠርቷል። ያም የሚማልደውም ተብሎለታል። ሶስቱም የጠይቀኝ ጥያቄ አንድ ጥቅስ ላይ ተመልሷል። ጨርሻለሁ። እኔ ጠያቂ ነኝ። ለጠይቀ ኤርሚዬ ግን ማሰርቸት እንዳይሆን እንተውላቸው፣ እንልቀቅላቸው ለሌሎች። አይ አንተ ልትጠይቅ ስትል እንልቀቅላቸው እንዴ? እንደዛ ይሻላል። ያው አይ አንተ ጠየቀኝ፣ ከዛ እኔም አንተም እንደልብህ እኔም እንደልብህ ተጠያየቅና ሜቢ ያሰልችተናቸው ስሜት ስትጨርስ እንደምጠይቅህ ቃል ተገባብተናል። አሁን የምጠይቀን ጥያቄ በዝማሬ አይ መጀመሪያ ጠይቀኝ ነው እንደልብህ ጠይቀኝ ነው እንደልብህ የጠየቅኩህ እኮ።
ኦኬ ጠያቂ ስለሆንኩ አሁን ልጠይቅህ። ጠያቂ ስለሆንኩኝ አሁን ልጠይቅህ። በዝማሬ መልስልኝ። እንደዚህ ከዝማሬ ውጭ ዳጊ ተጠየቀኝ እንደግሜ ጠይቃለሁ። ኦፍ ኮርስ ግን ለዳጊ ብቻ የሚባል መብት የለም። እኔ እኮ በጣም የሰው መብት አከብራለሁ። እሺ አሁን ፍቃዳቸውን እርሚዬ አንዴ ፍቃድ በቃ እንግዲህ አንዳንድ ጥያቄ እንጠይቅና እንጨርስ፣ ከዛ ወደ ሌሎቹ እንሄዳለን። እሺ አይ ገስት ላይ ያላችሁ ቅር ይላችኋል። ስፒሮስ አንዳንድ እንድገም። አዎ እንደዛ ነው ቃል የተገባባ እንደዛ ስለሆነ አዎ። ስለዚህ አንድ ጥያቄ ተፈራሽ ከዚህ ካላችሁ አይ እስቲ እዚህ ላይ ያለነው ሁላችንም ብዙ ጊዜ ወስደናል። አሁን የተከፈተውንም ቪዲዮ ማብራራት እንፈልጋለን። እኔ በበኩሌ ለማብራራት ምክንያቱም ጣልቃ ባትገቡ ጥሩ ነበር። ዳጊ እንዳለው ስለሆነ አሁን በእኛ ቤተ ክርስቲያን እንትን እንዳይበላሽ ዳጊ ጠይቅና እንቀጥል። ለምን ካለበለዚያ እንትን አይልም። ብፁዕዬ ዕብራውያን 9:24 ላይ እንደዚህ ይላል፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ያኔ በምድር ያለ ትላንት አይደለም አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ የሚለውን መልስ በዝማሬ እንድትነግረኝ ይፈልጋሉ። በሌላ መልክ አልፈልግም። በዝማሬ ፈለከው? አዎ በዝማሬ ቶሎ በል። አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ። ደጋግ ቁጥር የለውም። ሶስቴ ነው የምንለው። ኦኬ ቁጥር የለውም። በቃ ዝማሬ ሶስቴ ነው የምንለው። ቁጥር የለውም። እሺ በቃ እሺ። እንዲህ ዘና እያልን ሲሆን ጥሩ ነው። እሺ አብራራው። አሁን ደግሞ 9:24 አብራራው። አዎ ኢየሱስ ክርስቶስ በእልልታ አርጓል። ጥያቄው ገብቷል ስለኛ አሁን አይደል? ኖ ዕብራውያን 9:24 ነው ጥያቄው። ልድገምልህ አንድ ጊዜ እንደፈለኩ እንደዚህ አብራራው ካልከኝ እንደዚህ ማድረግ አይ እውነት ነው። አይ በእንዲህ መልኩ አብራሩ አልልም። እኔ እንደ ሰው መብት አለካ ጥያቄው ነው ደግመህ። ስለዚህ እንደፈለክ እንደፈለክ ጥያቄን ግን ልድገመው ነው ያልኩህ። እኔ አመላለስ አልመርጥም። እኔ እንደዛ አላረግም። የኔ መብት ብቻ ክብሩ ነው። ጥያቄን ልድገም ነው ያልኩህ። መልሱን እንደፈለክ አይዞህ። ጥያቄው ልድገመው መሀል ላይ አብራራ ሰምተናል። አብራራ ብለህማ ምን ትደግምልኛለህ? ጥያቄ አዎ ምፈልገው ነገር ግን ይላል አንዴ ባይ አይዞህ ብፁዕ የነርቨስ አጥቶ በቃ ነገር ግን ጥያቄ መመለስልኝ ጥያቄ ደግሜ መልሼልሃለሁ። በቃሱን ጨርሳ አሁን የምታብራራልኝን ጥያቄ ልንገርህ። እንዲብራራልኝ የምፈልገው ይሄ ንባቡና አብራራ ያልከኝ ጨርሽ ጉዳ ሁላችሁም ስሙ። እሺ ብዙዎቻችሁ ስሙ። ኢየሱስ ክርስቶስ ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ የገባው አሁን አይደለም ወደ እርሱ ወደ ሰማይ የገባው መቼ ነው ካልን ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ሰዓት ሞቶ ከተነሳ በኋላ ባረገ የነገ አይደለንም፣ የትላንት አይደለንም፣ የበኋላም አይደለንም፣ የቅድምም አይደለንም፣ ያሁን ነን። ስለዚህ በክርስቶስ ያለን አሁን ያለን እኛ ስለኛ ይታይልን ዘንድ ሕያው ምስክራችን፣ ስለኛ የሚታይልን ሕያው ምስክራችን ሊለምንልን አይደለም፣ ሊጸልይልን አይደለም፣
ሊያማልድልን አይደለም። በክርስቶስ የሆነንን እኛ ኩነኔ እንዳይሆንብን ማንም ሊኮንነን እንዳይችል ሕያው ምስክራችን በሰማያት ስለኛ አሁን የሚታየው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ስለኛ የሚታየው በደሙ ዋጋ እንደገዛን ሕያው ምስክራችን ይታይልናል። በቀራንዮ አደባባይ ተሰቅሎ በደሙ ያጠበን ሕያው ምስክራችን ክርስቶስ ከባሪው አባቱ ከአብ ከባሪው ከመንፈስ ቅዱስ ከራሱ ጋር ለማስታረቅ በቀራንዮ አደባባይ በደም ተለውሶ በመከራ ተገልጦ ሞትን ድል አድርጎ ተነስቶ ሞታችንን ገሎ ለሞታችንን ድል አድርጎ ተነስቶ ኃጢአታችን በራሱ አንጽቶ በሰማያት በግርማው ቀኝ የተቀመጠልን ስለኛ አሁን ሊታይ ማለትም በክርስቶስ የሆነንኛ ማን ኩነኔ እንዳይኖርብን ያው ምስክር ሊሆነን በሰማያት በግርማው ቀኝ ተቀምጦልናል። ስለዚህ ስለኛ ይታይልናል። ይበቃል። አልተብራራልኝ። አሁንም ደቂቃ ጨምራለሁ። ምንድነው የሚታይልን? መቼ ገባ አላልኩም። ስለ መግባቱ አይደለም፣ ስለ መታየቱ ነው የምትነግረኝ። አሁን ነው የሚታይልን። አሁን ገባ አይደለም፣ አሁን ይታያል ነው እንጂ አሁን ገባ አይደለም የሚለው። ስለዚህ አሁን ስለ መታየቱ ንገረኝ። ለምን ነው የሚታይልን? ምን ብሎ ነው የሚታይልን? አሁን በዚህ በምናወራበት ሰዓት በክርስቶስ የሆነን እኛ ምን እንዳንሆን ኩነኔ የለብንም። ኩነኔ እንደሌለብን ሕያው ምስክራችን ማን ነው? ክርስቶስ ነው። የተፈረደባቸው ፍርደኛ ለመሆናቸው አናምንም ብለው በዚህ ቅጽበት አናምንም ብለው ለተፈረደባቸው ለነሱ ፍርደኛ ለመሆናቸው ሕያው ምስክሩ ክርስቶስ ነው። ለምን? በደሙ ዋጋ የገዛቸው ክርስቶስ በሰማያት በግርማው ቀኝ የተቀመጠላቸውን ክርስቶስ ከደውታልና ፍርደኛ ናቸው። ለሱ ሕያው ምስክር ክርስቶስ ነው በእግዚአብሔር ፊት። ስለኛም ደግሞ ለምናምን ለኛ አሁን የታየልን ያለው ማለትም ሕያው ምስክር እየሆነልን ያለው እርሱ ኢየሱስ ክርስቶስ ነው። አሁን ይመሰክርልሃል ማለት ነው። አሁን ሕያው ምስክር ነው ማለት ነው። አሁን ጠበቃህ ነው ማለት ነው። ኢየሱስ ክርስቶስ ማንም ኩነኔ ያለባቸው ብሎ ሊከሰን አይሞክርም። ለምን? ጠበቃችን ሕያው ምስክራችን አሁን ጠበቃህ ነው ማለት ነው። ኢየሱስ ማን ከሱ? አዎ ጠበቃዬ ነው። ግን ማንም ከሶኝ ኢየሱስ የተሟገተው ማንም የለም። ከሶኝ የተሟገተው ጠበቃህ ነው ማለት ነው። አሁን ምስክር ነው ማለት ነው። ጣልቃ ትግባ ማብራሪያ ታብራራልኝ እኮ ነው። አይዞህ አሁን ምስክር ነው ስትሰማው አሁን ጠበቃ ነው ማለት ጨምረ አዳምጥ ጠበቃ ነው። አዳምጥ በደንብ ጠበቃ የሚያስፈልገው ደግሞ የበደለ ነው አይደል? ለበደለው አያስተነፍስም። አያችሁ አያስተነፍስም። የጭንቅ ውጤት ነው። አይዞህ ለበደለ ብፁህ ጠበቃ የሚሆን አሁን ላይ የሚታያለ ምን እያለ ነው የሚታይልህ? ምን እያለ ማረው እያለ ይታይልሃል? ገና ታዳምጥ ንገረኝ እስኪ አዳምጥ ወይስ ደሙ ይናገርልህ? አዳምጥ አሁን በዚህ ሰዓት በክርስቶስ የሆነን ሁላችንም ኩነኔ የለብንም። ማንም ሊኮንነን አይችልም። ለምን? እኮንናለሁ ኩነኔ ያለባቸው ኃጢአተኛ ናቸው፣ ኢየሱስ ክርስቶስ አላዳንካቸውም፣ አላስታረካቸውም፣ በደሙ ዋጋ አልገዛቸውም ብሎ ኩነኔ ያለባቸው ናቸው ብሎ ማንም ደፍሮ ሊመጣ የሚችል የለም፣ ሰይጣንም ቢሆን። ስለዚህ በክርስቶስ ስንሆን ኩነኔ የሌለብን እኛ ኩነኔ እንደሌለብን አሁን አይከስም አንተን ማለት አይደል? አባቢ አዳምጥ ሪጀክት አታርግ የጌታን ቃል። ጌታ እየነገረ ነው የሚመጣ የለም ማለት ነው። አሁን ሰይጣን አይከስም ማለት ነው። አዳምጥ ኃጢአት አይፈትንህም ማለት ነው። እየነገረ ነው። አዳምጥ ቃሉን እየተናገረ ስትወድቅ ማን ነው ጠበቃው? አዳምጥ ስሙት። አዳምጥ አይ ሚከሰን የለም ማልካ ግራ ገባኝ። ሚከሰን ከሌለ አንተ ሞክር ኩነኔ ያለባቸው ብለህ ለመክሰስ ሞክርና ታገኘዋለህ። ስለዚህ ከሳሽ የለም ማለት ነው። ምድር ላይ አይደለ? ሞክር ልከስ ሞክር። ኃጢአትስ አለ? ኩነኔ ያለባቸው ብለህ ሞክርና ኃጢአትስ ይፈትንሃል አይፈትንህም? አሁን ዝም ትላለህ አትልም? ዳግዬ ኃጢአት ሲፈትን ከሆነ ኃጢአት ሲፈትን አሁን ስሜትህን መቆጣጠር አቃተህ ዳግዬ። ነፃ ያወጣሃል። ስሜትህን መቆጣጠር አቃተህ። ማን ከአብ ጋር ያስታርቃል? ይኸው ነርቨስ ስሜት እንዴት ብለህ ስሜትህን መቆጣጠር አቃተህ? ዝም ብለህ ከኔ ወስደህችንማ የራስን ቃል አምጣ። እሺ በቃ ብፁ እለፈውና ወደኛ ደግሞ እንትን በል። ምን አያዳምጠኝም እኮ ያየው ስነግረው አያዳምጥም። አንዳንድ ነገር የተነሳ ነገር አለ። ያው ከፕሮቴስታንትም ከኛ ለመማማር የፖለቲካ ምናምን ትተን ለመማማር
የተጠቀሰ ነገር አለ። እሱ ላይ ማውራት እንችላለን። ዳጊ ስፒሮስ ትችላለህ? ሁለት ደቂቃ ለሁለታችን የሚሰጠንና ደቂቃ ተቀምጦ ማለት ነው። እኛ የምንጠይቀው አለ ሁለታችሁንም ትችላለህ። ከዛ ማጠቃለያ ትሰጣላችሁ። ትችላለህ። ሁለት ደቂቃ ስጠና ባወራን እንዳይጠፋ ማለት ነው። ያወራን በወዙ ሳይጠፋ ሁለታችንም ጠይቀ ነው ምን ጠይቀው መቅደም ትችላለህ። ስፒሪ እኔ ልጠይቀውና ከዛ እኔ ደግሞ አላፋጥጥም ስለማላፋጥጥ የዛን ያህል እሱ ደግሞ ልጠይቅ ይላል። እናጠቃለን። ይበቃል። ያውቀዋል። እኔማ ጠይቅ እኔ ሳወራ እዛ ጋር ዝም በል የምትሉኝ እዚህ ጋር ቁጭ ብዬ በቃ ሰዓት ገድዬ አሁን ጣልቃ የገባው አንተ ነህ። አንዴና እንጨርስ ነው። ወደ አንተ እንዲህ ነው ያለው እኮ ወደ አንተ እንዲህ አንተን አይደለም ዳጊ ልጠይቅህና አይ ብፁዬ በቃ እንዳናሰለች ሰውንም እንዳናሰለች ስፒሮስ ብዙ ጠበቀ። መዝሙር ማክሮን መጥቶ ተመልሶ ሄደ። ሌሎችም ጥለው እንዳይሄዱ አንዴ ዳጊ ስማኝ ነው። አይ በትህትና ውስጥ አትደበቅ። ጠየቀኝ፣ ከዛ ጠየቅኩ፣ ከዛ ድጋሚ እኮ እንደሱማ ካልከኝ ማን እኮ እዛው ላይ ተያያዥ ጥያቄ እየጠየቅኩ አልመልስም ብለኸኛል እኮ አዳምጥ እያልክ ሚውት አስደረግ። በቃ እኮ ጨረስኩት። አብራራ አልከኝ፣ አብራራ። ኃጢአት ስትሰራ ማነው ጠበቃ ሆኖ አሁን ላይ በአፊት የሚታይልህ? ማብራሪያ ነው ጠይቀኝ። የሚከሰኝ ኃጢአትም አልሰራም የምትል ከሆነ እንደ መልስ ልውሰደው ላቁም? ዳጊ መልስ ስጠኝ። ዳጊ ማብራሪያ ላይ ቪዲዮ አዳምጠኝ። ኧረ ዳጊ ማብራሪያ ላይ ቪዲዮ ከፍተህ ስታወራ ነው ያልጠየቅኩም። ጣልቃ አልገባሁም። ጨርስ። ሚውት ላድርግልህ እና ጥያቄ ማብራሪያ ላይ አትግባ። በቃ አብራራ ካልከኝ አትግባ፣ ችግር የለም። አልተብራራልኝም ካልክ በቃ በአንድ ደቂቃ ውስጥ አብራራና ጨርስልኝ። ጥያቄን አሁንም መጨረሻ ላይ ተያያዥ ጥያቄ ነው። ምስክር የሚሆን የሚታይልህ ጠበቃ የሚሆንልህ ለምንድን ነው ጠበቃ? አሁን ነው ጠበቃ የሚሆንልህ? ለምን ይሆንልህ? አሁን ኃጢአት ስለምትሰራ አይደለ? ስለምትበድል አይደለ? ሰዎች አሁን ስለሚበድሉ አይደለ ጠበቃ የሚሆነው? ስለዚህ ይሄን መልስልኝ። አብራራለሁ እንጂ አትጠይቀኝም። አብራራለሁ እንጂ አትጠይቀኝም። በክርስቶስ ያለን እኛ በክርስቶስ ያልሆናችሁ ሁላችሁ ኮነን ያለባችሁ ብላችሁ ልከሱን አትችሉም። ለምን ቢባል ስለኛ አሁን ይታይ ዘንድ ወደ ሰማይ የገባው ኢየሱስ ክርስቶስ ያው ምስክር ነው። በደሙ ዋጋ ገዝቶናል። አልተገዛችሁም ልትሉን አትችሉም። አስታርቆናል። አልታረቃችሁም ልትሉን አትችሉም። አድኖናል። አላዳናችሁም ልትሉን አትችሉም። ኃጢአታችንን አንጽቶ በሰማያት በግርማው ቀኝ ተቀምጦልናል። አልተቀመጠላችሁም ብላችሁ ልትኮንኑን አትችሉም። እንኮንናለን ካላችሁ ያው የሆነው በሰማያት እየታየልን ያለው እርሱ ኢየሱስ ክርስቶስ ጠበቃችን ነው። አትሞክሩትም፣ አትችሉትም፣ አይታሰብም። ስለዚህ አንድም ቀን ተከራካሪ ያልገጠመው ጠበቃ ነው ያለን። በሚገባችሁ ቋንቋ አንድም ተከራካሪ ሊከራከረው ያልሞከረው ሕያውና ዘላለማዊ የሆነ ጠበቃ ነው ያለን በሚገባችሁ ቋንቋ። ስለዚህ ይሄ ጠበቃችን ደግሞ እኛን የሚጠብቀን ከምን ከከሳሽ የሚጠብቀን ሕያው ነው። ብናጠፋ ኃጢአታችን ሊከሰን ይችላል። ንስሐ ስለምንገባ ሁልጊዜም ውሸታም አይደለንም። ሁሌም በንስሐ ይቅር የምንለምነው በደሙ የሚያጥበንን። ስለዚህ ኢየሱስ ክርስቶስ በሰማያት ስለኛ ይታይ ዘንድ ስራውን ይታይ ዘንድ ወደ በሰማያት የገባው ኢየሱስ ክርስቶስ ስለኛ ሕያው ምስክር፣ ሕያው ጠባቂ ሊሆን ነው እንጂ ሊለምን፣ ሊጸልይ፣ ሊያማልድ፣ ሊቃትት የሚባል አይደለም። ጸሎት ሊሰማ ነው። ጨርሻለሁ። አሁን ጥያቄን ትሰማና ለነሱ እንሰጠዋለን። አይ ይበቃናል። እዚህ ለማጠቃለያ ስጠና እንጨርስ። ሁለት አንድ ሰጠው ነው። አንድ ጠየከኝ እኔ ይቀረኛል አንድ። እንግዲህ አንተ ከጠየቅ ደግሞ እኔም እጠይቅሃለሁ። ለአንተ የምሰጠው መብት ለኔ የምጠቀመው ሶስተኛማ ለምን ከሆነ እንደገና እጠይቃለሁ። አይ በቃ ተነጋገርን እኮ በቃ እናንተ ጠይቁ። ተውት፣ የኔ ጥያቄ ይቀር። ማጠቃለያ 2 ደቂቃ ሰጣለሁኝ። መቅደም ከፈልክ ቅደመኝ። እኔ 2 ደቂቃ ማጠቃለያ እኛ እኮ ኦፊሻል ዲቤት አላደረግንም። ዲቤት ለመስጠት ሳይሆን ውይይቱ ስለዚህ አያስፈልግም። በቃ ጥያቄ ጠይቀኝ። አንተ ማትፈልግ ከሆነ በአንተ መብት እኔ አልገባም። አይተኝ ከሆነ በአንተ መብት ፍጹም ገብቼ አላውቅም። አንተም በእኔ አትገባም። እኔ አልፈልግም ማጠቃለያ ካልክ አንተ መብት ነው። ባንተ እንዴ ላንተ አዛለሁ። ደግሞ ማጠቃለያ የሚባል አሁን ጥያቄ እየተጠየቀ ማጠቃለያ ይላል። ውይይቱ መጠቃለል አለበት። ዝም ብሎ በትንትን
ያሉ ሐሳቦች ነው መጀመሪያ ማብራሪያ የተነሱት ሐሳቦችን ከአንተ መልስ ጋር እያዋዛው አንተም እንደዛው መብት አለ። እንዲያውም ከማክበር ቅድሚያ ለአንተ ልስጥህ እያልኩ ነው እኔ አይተህ እንደሆነ እንዴ መብቴን አክብሬ ሰው መብት አክብሬ ፕራዮሪቲም ሰጥቼ ነው። መቅደም ትፈልጋለህ? ምንም የለህም ወንድሜ ብፁዕ መቅደም ከፈለክ ቅደመኝ እያልኩ ነው። ወንድም አይደለም ወንድሞቼ እነ ስፒሮስ እሺ ችግር መቅደም ትፈልጋለህ? ወዳጄ መቅደም ትፈልጋለህ? አሁን ወንድሞች ጥያቄ ተጠይቁን ምንም ምን ተቀልለው ነገር የለህም ማለት ከሌለህ እኔ አለህ ብዬ አላስገድድም። እሺ እኔ አለኝ የኔ ታቀርብልኛለህ። የትኛውን ማብራሪያ ነው የምትቀልለው? እኛ ማብራሪያ 2 ደቂቃ አስቀምጥልኝ እንዴ እኔ አላስገድድህም እኮ የለኝም ካልክ የለህም ነው በቃ። እውነት እኮ ነው። አንተ ሪስፔክት ማድረግ አለብህ። የለውም በቃ ከሌለ ሁለቴ ጠይቀኝ አንዴ ጠይቀኝ። እሺ ኤርሚ 2 ደቂቃ አስቀምጥ። ደቂቃው እንዲያዩት ስለፈለኩኝ ነው እንዳይሰለች ነው ይጠይቁንና በኋላ ስለሱ በኋላ ይወራል። ችግር የለውም። ይጠይቁ የኔን አትምረጥ። ያንተን በኋላ ማለት ይችላል። ወንድሞቼ እንኳን ላይ የፈለከውን ወስን ጠይቀው የፈለከውን ወስን። በኋላ አሁን ነገ እያልክ መወሰን ራስ ላይ ትችላለህ። ሪስፔክት አደርግሃለሁ። የኔን አትወስን። ይጠይቁንና በኋላ እናብራራለን። እንግዲህ ያለ ደቂቃ ላውራ በታማኝነት በ2 ደቂቃ ውስጥ ለመጨረስ ልሞክር። ኖ ድራማ አንሰራም። እኛ ተጠያየቅን እንጂ ይሰለቻል። ኧረ በጌታ ትልቅ ሰዎች ነን። አንተ እየሰለቸን ያለው አሰኮን ነገር አንተ ነው እየፈጠርከው። ሰላም ናችሁ? በጣም ይቅርታ ጋይስ። ሰው ስራ አልጠይቀውም። ተውት ደግሜ አልጠይቀውም። የኛም አስብልና ኤርሚ አይደለም እንዴ ጭራሽ አልሰማችሁም? ስልክ እያወራሁ ነበር። ስልክ ተደውሎ አንዴ ስማኝ። ምን ሰማኝ? ኤርሚ ውይይታችን ጥያቄ ጠየቀኝ። አንዴ ዳግዬ አንዴ ኤርሚ ላውራው። አንዴ ጥያቄ ጠየቀኝ እንደፈለገ አድርጎ ጠየቀኝ። ከዛ እኔም በተራዬ እንደፈለግኩ አድርጌ ጠየቁት። ደግሞ እሱም እንደፈለገ ጠየቀኝ። እኔም እድል ነበረኝ አንድ ተውኩት። አሁን እነሱ ይጠይቁን ስል ማጠቃለያ እንስጥ ይላል። ጥያቄ እየተጠያየቀን የምን ማጠቃለያ ነው? አሁን እነሱን ጠይቃችሁ ስላሉ እነሱ ይጠይቁን። እነማንም ጠይቋችሁ ናቸው የሚለውን ተው። እሺ ብፁ ጨርሷል። ሚት አድርጌለት አውርቷል። አሁን ደግሞ ሚት ያደርግና ለኤርሚያስ እኔም የማናገረው ቴንክ ዩ ብፁዬ ተባረክ። ለዚህ ነው የምወደው ብፁን እንዳለው ጥያቄያችንን ጨርሰናል። ሌሎቹ የሚጠብቁን ሰዎች ስላሉ ለእነሱ እድል መስጠት አለብን። በእርግጥ እኛ እድል ሰጪ ሆነን አይደለም። እኔ በኩሌ እድል ሰጪ አይደለሁም። እዚህ ቤት ራሴ እድል አግኝቼ ነው የገባሁት። ስለዚህ ግን ጊዜውን መስጠት ስላለብን እኔ እያልኩ ያለሁት መቅደም ከፈለክ ቅደምና የተወያየንበት ነገር ብትንትን ያለ ዝም ብሎ ክርክር ጭቅጭቅ እንዳይሆን አንድ ነገር የራሴን ቤተ እምነት የራሴን እምነት ይገልጽልኛል የሚለውን ነገር ሰብሰብ አድርጎ እኔም ከተናገርኩት ስህተትም ትክክልም የሚለውን መርጦ ያጠቃል። እኔም እዚህ ጋር የተናገርኩትን ነገር በ2 ደቂቃ እንዳይሰለች ነው 2 ደቂቃ አልኩት። ከዛ በላይ ነው ካለ እኔ ደቂቃ ወሳኝም አይደለሁም። እዚህ ቤት 5ም ካላችሁ 1ም ካላችሁ 10 ካላችሁ ሰጀስት ነው ያደረኩት 2 ደቂቃ እንጂ ወሳኙኝ ደቂቃ አስቀማጩኝ አይደለም። ስለዚህ ይሄን ሰጀሽን አቅርቤ ያለሁኝ ፌር የሚሆነው ይሄ ነው። ማቅረብ ግን አልፈልግም ካለ አታስገድደው። ማስገደድም መብት የለንም። የእኔንም አታስገድዱ። እኔ ማቅረብ ስለምፈልግ ጨርሻለሁ። ኤርሚ እንግዲህ ያንተ ነው ውሳኔ። አረ እኔ እንትን ነው በጣም ይቅርታ ያልኩበት ምክንያት የሆነ ስራ አለና ነገ ጠዋት ስለ ነገ ስራ የሆነ እንትን የሚሉ ነገሮች ነበሩ። እነሱን እያስተካከልኩ እያወራሁኝ ረጅም ሰዓት እያወራሁ ነበር። አልተመቸኝም ነበረ። አልሰማችሁም ሁላ ቅድም ነበረው ላይ መሀል ላይ እንዳቆምኳችሁ ስልክ ገብቶብኝ ማለት ነው። አሁን ግን እናንተ ትልልቅ ሰዎች ናችሁ። እናንተ በደንብ ስለምታውቁ ከኔ የተሻለ የሚያግባባችሁ ላይ ድረሱና ለሁላችን የሚበጀውን ነገር ተናገሩ። እንደዚህ ይሻላል። መዝሙር ሳ እኔ ብዙ መብት ይከበር ባይ ነኝ። እኔ ደግሞ የኔ መብት ይከበር ባይ ነኝ። ኤርሚ ዘኦርቶዶክስ ኔፕሲስን አስገባልን። ዘኦርቶዶክስ ኔፕሲስ እባክህ አስገባላችሁ። ግን እንትናሳ መምህር ናቸው። ኤርሚ መዝሙር ጠበቀ እድል አልተሰጠውም ሄደ እና እንዴ ማውራት ይችላል እኮ ታዲያ ዝም ብሎ አንስቶ ዘኦርቶዶክስ ኔፕሲስ እኮ እሱ አስማምቷችሁ እኮ የለም። ዘኦርቶዶክስ የሚል የለም አለ ኔፕሲስ ይሄ አንድ ቁጥር ተደርጎ እየጻፈልን። አሁን እሺ ብፁዕ እየተቀድማለህ ወይስ ለይተቀድማለህ? ማለትም ዳጊ እኮ የተነሳውን ነገር ተናግረን ኤርሚ የተነሳ ነገር አለ። ሐሳብ ስጡበት። ቱሩላብና ስፕሮስ ሐሳብ ስጡበት። የተወያዩበትን የተነሳውን ነገር ላይ ሐሳብ እንስጥም። ማጠቃለል ፈልጋለሁ። እሱ አልፈለገም። ቆይ እንደ ስፒሮስ ማጠቃለያ መስጠት ትችላላችሁ እኮ። ቴንክ ዩ እግዚአብሔር ይስጥልኝ። አላለቀም፣ አልተጠቃለለም። ብዙ ነገር ተነስቷል። የኔና የብፁዕ የተጠቃለለም እኮ ተረድቻችኋል። ኤርሚ የተጠቃለለው የኔና የብፁዕ ነው እንጂ የኔና የስፒሮስ ወይም የሌሎች ወንድሞች አልተጠቃለለም። የተነሳው ነገር በጣም ብዙ ስህተት አለ። አልተጠቃለለም። ያንተ ሪስፔክት አደርጋለሁ። ብፁዕዬ ጠይቀሃለሁ እያልን ከሆነ አንዴ ስማኝ።
ሪስፔክት የምታደርገኝ ከሆነ አንድ ነገር ስማኝ። እሺ ባንዳፍ ኤርሚ ሁለቴ የጠየቀኝ አንዴ ጠየቅኩት። ሁለቴ ነው የጠየቀኝ እኔ አንዴ ነው የጠየቅኩት። ስለዚህ አንድ ጨማሪ ያለ ጠየቀኝ እኔ አንድ ዙር ነው የጠየቅኩት። አዎ ግን እያለ እኔ ተውኩት። እሺ ብዬ ታዘዝኩት። በቃ እሺ ትተዋል። እነሱ ይጠይቁ ብዬ የታዘዝኩት ለምን ሁለት ዙር ጠይቆኛል፣ አንድ ዙር ጠይቄዋለሁ። ግን እነሱን ማድከም ሆኖ ስለተሰማኝ እነሱ ይጠይቁን ብዬ ነው የለቀኩት። እዚህ ቢጠይቁን ምንም ጉዳት የለውም። እንተማ ክብሬ ሚት አርግልኝና አስጨናቂ ይቅርታ ግን የሆነም አዚስ እየተከታተሉ ስለነበረ ትሩላብና ስፕሮስ ይስጡበትና ዳጊም ደግሞ በየራሳቸውን እምነት እንትን ይሰጣል፣ አስተያየት ይሰጣል። የኛ ደግሞ ትሩላብና ስፕሮስ እንኳን ይኸው በኦርቶዶክስ የግሪክ ኦርቶዶክስ ቢሆንም ግን አስተምሮ ብዙ የሚላይ ነገር የለም ከክርስቶስ ሐዋለት ባህሪ በስተቀርና ትምህርቱን መስጠት ይችላሉ ሁለቶች። ኦኬ አስተያየት ለመቀበል ነው እንዴ? እሺ ችግር የለም። ስፒሮስ መምህርት ትሩላብን አስቀድማቸውና ከዛ በኋላ አንተ ትናገራለህ። ቆይ እኛን ጨርስ ኤርሚ። ሚዩት እያደረኩ ማዳመጣቸው ያው ከአክብሮት ነው። ብፁዬ ቢጠይቁን አንተ ስታወራ ሚዩት አድርጌልሃለሁ፣ ላወራ ነው። ቤቱ እንዳይበጠበጥ ነው 10 ሚዩት ማድረገው ኦኬ ነው። ስለዚህ አሁን እኔ ራሴን ማጠቃለያ አወራ አልፈልግም ካለ አታስገድዱት ብፁን። በቃ እሺ ልቀጥል። የተወያየንባቸው ዋና የመጨረሻው በተለይ የተሰመረው ሐሳብ ምንድነው? ጥያቄና መልስ ዲቤት አልነበረም። ልጠይቅህ እፈልጋለሁ። ሁለተኛ ዙር እድል አለኝ። ልጠይቅህ እፈልጋለሁ። ግን እነሱን እንዳደከምናቸው ስለተሰማኝ ነው እንዲጠይቁ። እኔ አልከለከልኩም። አይተኝ እንደሆነ አትጠይቀኝ አላልኩም። ግን እኔ ጠይቃለሁ ነው ያልኩህ እኮ። በቃ አኖ ሶስተኛ ዙር አንሄድም። በቃ ሁለተኛ ዙሬን እኔ መጠቀም ይችላል ነው። አሁን እኮ አንተ ምን መሰለህ ህግ እያወጣ እኔ ህግ አላወጣም። በሚመጡት ነገሮች ሁሉ ሶስተኛ ዙር እንሄዳለን። በቃ አራት እንሄዳለን፣ አምስት እንሄዳለን። ያ ሲሆን እየጠበቁ ይመጣሉ እና እናቆያቸው። አንተ ወንድሞች ናቸው። እኔ ችግር የለኝም። አይ ካልክ ግን እነሱን ከምናስጠብቅ እናጠቃለው ምልክት ነው። በጣም ከባድ እኮ ምልክት ነው። ለተጨቃጨቀን አውቃለህ አይደል? ይጠቃል አይጠቃል በሚለው በእናታችሁ ቅልል አድርጉት ነገሩን ተው። በቃ 2 ደቂቃ አስቀምጠልኝ ኤርሚ። ይኸውልህ ሁለት ዙር ጠይቆኛል። እኔ ሁለተኛ ዙር ልጠይቅ እጠይቃለሁ። እሱን ተውኩት እኮ አልከኝ እንዴ? ብፁዕ ምን ነው ተውኩት እኮ ብለኸኛል ቅድም። እነሱ ይጠይቁን ስለው ትቼ እኮ እነሱ ይጠይቁን ሲል እነሱ አይጠይቁንም እኮ ነው የሚለው እሱ። እነሱ እኮ ማስተያየት ነው የሚሰጡ እኮ እኛን ሊጠይቁ ነው እኮ ኤርሚ። እንዲህ ብለሃል እንዲህ ብለዋል ብለው አብራርተው የፈለጉትን ሊጠይቁ ፈለጉ። ፕሮቴስታንቶችም አሉ። ተጨቃጨቅንበት የእውነት ከ2 ደቂቃ በላይ አይሆንም አይደለም። ማጠቃለያ ብዙ ነገር ልንወያይበት አንችልም ነበር ቅንነት ቢኖር ማለት ነው። አሁን ያንተን ፍላጎት ኦርቶዶክስ ማን ነው? እሺ እናጠቃለን። ሐሳብ ብትንትን ያለ እንዳይሆን ባይዘው ረጅሙ ጊዜ ጭቅጭቅ ነው። አሁን ሰው እየተማረ አይደለም። ስለዚህ ሰብሰብ አድርገህ ነው አንተ ሐሳብህን ዳጊ እንዲህ ብሏል ቤተክርስቲያን ሄደህ የምታስተምረው አለቀ። እኔ እንዲህ ብያለሁ አለቀ። ዳጊ አይጠይቁንም። ሁለተኛ ዙር ልጠቀም። ከዛ በኋላ በፈለከው መንገድ አንተ ማጠቃለል የፈለከውን አጠቃለል። በቃ ሁለተኛ ድሬን እንጠቀማለሁ። እነሱም አይጠይቁንም። ጥያቄ አናስተናግድ። እኛ ዘግተን ወደ እነሱ እኔ ደግሞ ጠይቃለሁ እያለ ይጠብቃሉ። ሶስተኛ ዙር ከተፈቀደልህ ቀጥል። ይሄው ሆስት ሶስተኛ ዙር ተጠያይቁ። በኋላ እንዳንጨቃጨቅ አሁን እንወሰን። እኔ አገባኝም። ሶስተኛ ዙር የሚፈቅደው ሆስቱ ነው፣ እኔ አይደለሁም። እኔ ችግር የለብኝም። ሶስተኛ ዙር የሚባል ነገር የለም። ሰማቸው አንዲማ ህይወቴ አንዲ ያቆሙማ አስተያየት ልስጥ እንጂ አስተያየት ልስጥ መስጠት እችላለሁ። አንፈልግም ብለዋል። ተዋቸው እስኪ። ምኑ ነው በቋዩ እኮ ዋሉ እኮ እዚያው። በቃ ተዋው ሚዩት አድርግና እነሱ ጨርሱልና አንድ ጊዜ እኛ መከራከርን ያልወድም እኮ ጭንቅላቴን አታዞረኝ እንጂ እንዴ አው እንጂ ሰዎች ዳጊ እኮ እኔ ጥያቄ እኮ ፈርቶ እኮ ነው ኤርሚ፣ ጥያቄን ፈርቶ እኮ ነው እንደዚህ የሚሆነው። ሁለተኛ ጥያቄ ስጠይቀኝ እኔም ጠይቃለሁ። ቆይ ዳጊ አንድ ጥያቄ ነው የጠየቀው። ሶስተኛ ዙር ካመንክበት መሆን የለባችሁ። ትክክል። እኔ ሁሉ ተደርበን እያወራን ታዲያ ምንም እኮ እንደማመጥም